ሰላም የአሃዱ ፖድካስት ቤተሰቦች፣ የዛሬ እንግዳችን የሚገርም እንግዳ ነው። ምናልባት ከሌሎቹ ጊዜ ለየት ያለ ነው። ስለ ገንዘብ መረዳት የምትፈልጉ ሰዎች፣ ምናልባት ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ፣ የራሳችሁን ቢዝነስ ጀመር የምታስቡ ሰዎች በደንብ ብትንትን አድርጎ ያስተማረን ኢኮኖሚስቱና የብዙ ቢዝነስ ባለቤት ከዛም በተረፈ መጽሐፍ ጸሐፊው ጌታቸው ጳውሎስ ጋር ነን። ሆፕፉሊ ስለ ገንዘብ፣ ስለ ቢዝነስ፣ የራስን ስራ ስለመጀመር አጠቃላይ ብዙ ነገሮችን አውርተናል። እንደ ትምህርት እንድትማሩበት ነው ይህንን ፖድካስት የሰራ ነው። ይመቻችሁ። ይሄንን ሁሉ ከዩኒቨርሲቲ የሚወጣ ሰው ወይም ደግሞ 10-12ኛ ክፍል ጨርሶ ያለውን ሰው ሊሸከም የሚችል ኢንቨስትመንት ኢትዮጵያ ውስጥ የለም። ትልልቅ ኢንቨስትመንቶች ኢንተርፕሪነርሺፕ ላይ ከሞቲቬሽን ይልቅ ዲሲፕሊን ነው የሚያስፈልግ። ቢዝነስ የመኖር መብት አለው ልክ እንደ ሰው ልጅ ስትል ትሰማለህ ብዙ ቦታ። ምን ማለት ነው? አንዳንድ ሪስኮች፣ አንዳንድ ፌለሮች እንደ ፎቢያ ይሆናሉ እኮ አንዴ ከመቱ በኋላ እንደ ፎቢያ ነው የሚሆኑት። በቃ ወደዛ ኤሪያ አንቀጠቅጣል ራሱ ማሰብ አትፈልግም። ዶላር አሁን በዚህ ደረጃ ሁሉ ነገር በዶላር እንዲይዝ ኢትዮጵያ ውስጥ የሚኖር ሰው ራሱ ያለውን አቅም በዶላር እንዲቀይር ያደረገው የነሱ ገንዘብ ምንድን ነው ለየት የሚያደርገው? ሀብታም አያደርግም። ተቀጥሮ መስራት የፈለገ ያህል ደሞዝ ብትከፈል የትኛው ሀብታም አያደርግም። ሁሉም ሰው ነጋዴ ሊሆን ይችላል። እኛ ሀገር የቢዝነስ ዳይናሚክሱ በጣም ከፍተኛ ነው። የሆነ ወቅት ላይ በጣም አዋጭ የነበረ ቢዝነስ 2 ዓመት 3 ዓመት በኋላ አዋጭ ላይሆን ይችላል። አንተ ተሟሙታ አጠራቅመህ ልክ ቦታው ላይ ስትደርስ ቢዝነሱ ፌዝ አውት ዘግተው ወጥተዋል። ሌሎች ቢዝነሶች ኢትዮጵያ ውስጥ ፕሮቴክሽን ያስፈልጋቸዋል የሚል እምነት አለ። ኑሮ ውድነት ጣራ በሚነካበት ሀገር፣ ያልተረጋጋ ኢኮኖሚ ባለበት ሀገር ገንዘብ ሴቭ ማድረግ ኪሳራ። ዶላር ቢቀደድ ቢቆሽሽ ባንክ ሄደ መቀየር አትችልም። የኛ ገንዘብ ግን በጣም ተጨማዶ ምን ብሎ ባንኮች ይቀበላሉ። አክቹሊ ዶላርን ሰው ራሱ ጌታቸው ጳውሎስ መነገጃ የሚል ኢንፍሉዌንሻል መጽሐፍ የጻፈ ምናልባትም በመቶ ሺዎች ኮፒ የሸጠ ከዛ ውጪ ኢኮኖሚስት አይደል፣ የዩኒቨርሲቲ መምህር፣ ከዛ ደግሞ ኢንቨስተር ቢዝነሶች ላይ ያለ ሰው፣ ከዛ በተጨማሪ ደግሞ ሁላችንም የምንወደውን ስራ የሚሰራ ትሬነር ወይም ደግሞ ሌሎች ሰዎችን በዚህ መንገድ እንዲሄዱ ትሬን የሚያደርግ ስለመጣ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ዛሬ መጀመር የምፈልገው ምክንያቱም በጣም ስለ መጽሐፍ ማንኛውም ፖድካስትን በደንብ ሲወራ ሰምቻለሁ። አሜዚንግ ፖድካስት መጽሐፍ እንደሆነ ብዙ ሰዎችም ሜንሽን እንደሚያደርጉ ኢትዮጵያ ውስጥም በደንብ ሰዎች ጋር የደረሰ መጽሐፍ ነው መነገጃ የሚል። ምናልባት ፎቶውን እናስቀምጠዋለን እዚህ ጋር፣ ለሚፈልጉትም ሊንክ እናስቀምጣለን። በጣም ዲቴል ነገር ስላለው እስኪ ከቤዚክ እንጀምር፣ ሁሉንም ሰው ከሚያግባባ። ምክንያቱም ሁሉ ሰው መከራውን የሚያው ገንዘብ ለማግኘት ነው። ገንዘብ የሚባል ነገር ነው ከሀገር ሀገር የሚያዞረው። አንዱን በበረሃ፣ አንዱን በጫካ፣ አንዱን በትምህርት፣ አንዱን በቲክቶክ፣ ብቻ የትኛውን መንገድ ያችን ገንዘብ ለማግኘት ነው ሰው የሚጥረው። ገንዘብ ምን ማለት ነው? ቤት ቦታ ብቻ አይደለም፣ የታሪክ መጀመሪያ፣ የፍቅር መኖሪያ ነው። ቴምር ፕሮፐርቲስ ላለፉት 10 ዓመታት ከ500 በላይ ደስተኛ ቤተሰቦች ሚሊዮነሮች የቤት ባለቤት አድርገናቸዋል። በተመረጡ በአዲስ አበባ ሰፈሮች መኖሪያ አፓርትመንቶች፣ የንግድ ሱቆችና ሞሎች በጥራት ብቻ ሳይሆን በታማኝነት ገንብተናቸዋል። በእያንዳንዱ ፕሮጀክት ሊተማመኑበት የሚችሉትን ጥራት፣ ሊያዩት የሚችሉትን እድገትና ሊያምኑበት የሚችሉትን የወደፊት ጊዜ እናቀርባለን። በመሆኑም ግንባታቸው በትጋት ከማለዳ እስከ ድቅድቅ ጨለማ በከፍተኛ ፍጥነት እየተገነቡ ካሉት ሳር ቤት ቫቲካን ኤምባሲ፣ 4 ኪሎ ቤተ መንግሥት አጠገብ፣ በቃሊቲ ገላን ኮንዶሚኒየም፣ በፒያሳ ሊሴ ትምህርት ቤት አጠገብ፣ በአያት ፈረስ ቤት ለተወሰነ ጊዜ ብቻ የሚቆይ የ35% ቅናሽ የቤት ዕድለኛ ተጠቃሚ ሆኖ ይፍጠኑ፣ የቤት ሕልሞን ይኑሩ። ለበለጠ መረጃ በ0940 1561 22 ይደውሉልን። የሕልሞ ማረፊያ ቴምር ፕሮፐርቲስ። በቀጣይስ የት እንገባሉት? ገንዘብ የተለያዩ ስኮላርስ የተለያየ ዴፊኔሽን ነው የሚሰጡት። እኔ የኔ መረዳት ገንዘብ ሚዲየም ኦፍ ኤክስቼንጅ ነው። ከዛ ባለፈ ደግሞ ሲምቦል ኦፍ ቫሊዩ ነው። የአንድ ነገር የዋጋ ምልክት ነው ገንዘብ የሚባለው ነገር። አብዛኛውን ሰው ገንዘብ እቺ ወረቀት ላይ የታተመችዋን ካሽ ብቻ አድርጎ ያስባል። ያ መንግስታት፣ ሀገራት የግብይት ልውውጡን
ለማሳለጥ ተብሎ የሚፈጠር አግሪመንት ነው። ብር ላይ አይተህ ከሆነ ለአምጪው እንዲከፈል ህግ ያስገድዳል ይላል። ያቺ ነገር ባትኖር እንትን የለህም ማለት ነው። ምን ማለት ነች ግን እሷ? መንግስት የሚሰጥህ ፕሮቴክሽን ነው። ያ ገንዘብ ዋጋ እንዲኖረው። ለምሳሌ እኔ ብር አምጥቼ ለአንተ 2000 ብር ይሸጣል ብለህ ለምሳሌ ይሄንን ውሃ 20 ብር ይሸጣል ብለህ 20 ብር ሰጥህ፣ አይ ይሄንን ገንዘብ አልቀበልም ብትል እኔ አንተን በህግ ልጠይቅህ እችላለሁ። ኦኬ ብዙ ሀቃት ስለዚህ ለአምጪው እንዲከፈል ህግ ያስገድዳል የሚለው ወረቀቱን ለያዘው ሰው ማለት ነው። ያ እንትን ባይኖር፣ ያ ቃል ኪዳን ባይኖር፣ ያ ፕሮሚስ ባይኖር ያ ገንዘብ ቫልዩ የለውም ማለት ነው። እንደኛ ማህበረሰብ ለምሳሌ ኢትዮጵያ ቴሪተሪ ውስጥ የኢትዮጵያ ብር ለግብይት መንግስት አውሎታል። ስለዚህ ቫልዩ የተደረገው ነገር በተተመነበት ልክ ያ ገንዘብ ሲቀርብልህ ይሄ ገንዘብ አልቀበልም የማለት በህግ ያስጠይቃል። መቅደድም አትችልም፣ ምንም ማድረግ አትችልም። እንደውም አንዳንድ አገር ገንዘብ የምትይዝበት እንትን ራሱ ህግ አላቸው። ምክንያቱም ገንዘቡን ማቆሸሽ የለብህም፣ መቀደድ የለበትም። ዶላር ላይ ግን ህግ አለ መሰለኝ። ዶላር ላይ አሁን ሌሎች ከረንሲዎች ላይ አትችልም፣ ቫልዩ አለው። እኛ ሀገር ግን ያው አንደኛ አብዛኛውን በግብርና ውስጥ ያለ ማህበረሰብ ስለሆነ ገበሬ ደግሞ ይሄንን ገንዘብ ጠብቅ ብትለው አሁን ወደ ክፍለ ሀገር አካባቢ ስትወጣ እኮ በጣም ደርት የሆነ ገንዘብ፣ በጣም የቆሸ ገንዘብ ነው የምታገኘው፣ ብር የምታገኘው። አፈር ውስጥ ግብይቱ አብዛኛውን ማርኬቶቻችን እንትን ስላልሆኑ፣ ዘመናዊ ስላልሆኑ፣ ይሄ ግብይት የሚፈጸምባቸው ቦታዎች ዘመናዊ ስላልሆኑ ገንዘቡ በተለያየ እንትን በቆሻሻ በጭቃ በምን በውሃ ምናምን እንትን ይላል እንጂ ሌሎች ሀገሮች ፕሮቴክት የማድረግ ገንዘቡን በንጽህና የመያዝ ግዴታም ጭምር ነው ያለብህ። አሁን ዶላር ቢቀደድ ቢቆሽሽ ባንክ ሄደ መቀየር አትችልም። የኛ ገንዘብ ግን በጣም ተጨማደው ምን ብሎ ባንኮች ይቀበላሉ። አክቹዋሊ ዶላርን ሰው ራሱ ዋጋውም ተንከባክበ እንድታረጋት ያደርግሃል አይደለ? ምክንያቱም ዓለም መገበያያ ሰው ደግሞ በዚህ ደረጃ ዶላር የሚፈልገው ከገንዘብ ጋር ተያይዞ እናወራለን። ግን ዶላር በዚህ ደረጃ ሁሉ ነገር በዶላር እንዲመዘ ኢትዮጵያ ውስጥ የሚኖር ሰው ራሱ ያለውን አቅም በዶላር እንዲቀይር ያደረገው የእነሱ ገንዘብ ምንድነው ለየት የሚያደርገው? በደንብ እንዲያውቅ ኦዲየንስም እንዲገባቸው ማለት ነው። ወረቀቱ አይደለም፣ ከወረቀቱ ጀርባ ያለው ኃይል ነው ወረቀቱን ቫልዩ እንዲኖር የሚያደርገው። አሜሪካ ሀያል ሀገር ነው፣ በኢኮኖሚም በሚሊተሪም ሀያል ሀገር ነው። የሆነ ወቅት ላይ ከሁለተኛው ዓለም ጦርነት በኋላ ነው የአሜሪካ ገንዘብ የዓለም መገበያያ እንዲሆን የተደረገበትን ሚንስ የአሜሪካ ኢኮኖሚስቶች እኔ በጣም ሁሉ ጊዜ አፕሪሺየት የማደርጋቸው ዶላር ቫልዩ እንዲኖረው አሜሪካ የሚባለው ሀገር ራሱ ሀያል እንዲሆን ያደረገው የዶላርና ፊውል ከነዳጅ ጋር ያስተሳሰሩት እንትን ነው፣ ቴክኒክ ነው። ዓለም ላይ ዶላር በጣም ቫሉብል እንዲሆን ኢቭን የአሜሪካ ኢኮኖሚ ጃይንት እንዲሆን ግዙፍ እንዲሆን ያደረገው። አሁን የአሜሪካ ዶላር ከገበያ ቢወጣ አሜሪካ ላይ እንደ ሶስተኛው ዓለም ሀገር ትሆናለች ብሎ ትራምፕ ሲቀሰቀስ ነበር። ምናልባት ካያችሁት ትልቁ ኢኮኖሚያቸው የነሱ ቤኔፊታቸው ይሄ ዶላሩ ሰርኩሌት በሚያደርግበት ቦታ ሁሉ እነሱ ተጠቃሚዎች ናቸው የሚሆኑት። ለምሳሌ አሁን የእኛ ሀገር ገንዘብ በዶላር ትይዩ ሲመነዘር $1 ወደ 150 ምናምን ብር አካባቢ ደርሷል። ስለዚህ እነሱ እኛ ሀገር ያችኑ $1 1 ብር ነው ብለህ አስብ። በ1 ብር እኛ ሀገር በእነሱ 1 ብር የገዙት ዕቃ ወደ እኛ ሀገር ሲመጣ ደግሞ 150 ብር ቫልዩ ያደርጋል ማለት ነው። ስለዚህ በተዘዋዋሪ መንገድ የአንድን ሀገር የዓለምን ሀገር ኢኮኖሚ ምን ያደርጋሉ ማለት ነው? ኮንትሮል ያደርጋሉ፣ ቤኔፊትም ያደርጋሉ። ኢትዮጵያ ውስጥ በ1 ብር ምንም ነገር መግዛት አትችልም። አሜሪካን ሀገር ግን በ1 ብር ቁርስ ልትበላ ትችላለህ። which means ከኛ ሀገር በእነሱ 1 ብር ዕቃ ገዝተው እነሱ ሀገር በ1 ብር ይሸጡታል። ግን እኛ ሀገር ደግሞ ያ ዕቃ ስንት ብር ነው የሚሸጠው? 150 ብር አካባቢ በላይ ያደርጋል። ይሄንን ግን ያደረገው የማምረት አቅማቸው ማምረት አቅም ሳይሆን እሱ ከጀርባው ብዙ እንትን አለው። እዛ ዲቴል ውስጥ አንገባ። ብዙ ፋክተርሶች አሉ ያን እንዲሆን ያደረገው እንጂ የማምረት አቅም ምናምን ብቻም አይደለም። ብዙ ሰው እንደዚህ ሲል ስለምሰማ ነው የምናመርተው ምንሸጠው ለውጭ ማርኬት የምናረገው ነገር ቢኖር ወር ደግሞ እንደዚህ አይነት ነገሮች ቢኖሩ የሆነ መጠጋት እንችላለን። ቻይና አሁን የዓለማችን አብዛኛውን አምራች ሀገር ቻይና ናት። ሜድ ኢን ዩኤስኤ የሚል ፕሮዳክት አይተህ ታውቃለህ?
ኢትዮጵያ ውስጥ በብዛት አይ ኢትዮጵያማ የለም አዘሆል ያልከኝ መስሎኝ ነው። ግን ኢቨን አሜሪካ ውስጥ ራሱ አብዛኛው ጋር ሜድ ኢን ቻይና ነው በሚገርም ሁኔታ። በአምራች ደረጃ ቢሆን በምርት ቫልዩ ተደረገ ቢባል አብዛኛውን ዓለም ላይ ያለው ምርት ከኤዥያ አካባቢ የሚመረት ምርት ነው። ለምሳሌ ዘይትን ብትወስድ አብዛኛውን የሚመረተው እዚህ ራሽያ፣ ዩክሬን ምናምን አካባቢ ነው የሚመረተው። ቱርክ ምናምን አካባቢ ነው የሚመረተው። ሌሎች ፕሮዳክቶች ኤሌክትሮኒክስ ፕሮዳክቶችን አብዛኛውን ኤዥያ፣ ጃፓን ምናምን ነው የሚመረተው። ቻይና እዛ አካባቢ ነው የሚመረተው። ስለዚህ በማምረት አይደለም የነሱ ገንዘብ ቫልዩ እንዲኖር ያደረጉት። ቅድም እንዳነሳውልህ ሁለተኛው የዓለም ጦርነት አካባቢ አብዛኛውን የአውሮፓ ሀገራት ትልቅ ኢኮኖሚክ ክራይሲስ ላይ ነበሩ። አሜሪካ ምንድን ነው ያደረገችው? እዛ ዲቴል አንገባም ብዬ ነበር፣ ግን በተወሰነ መልክ ልንካው። አሜሪካ ምንድን ነው ያደረገችው? አውሮፓና አውሮፓ ኤሪያ ያሉ ወርቅ ክምችት ጠቅላላ በእነሱ ዶላር እየገዛች እነሱን ደግሞ በተለያየ በፕሮዳክት በምናምን ሳፖርት አደርጋቸው ነበረ። ስለዚህ የእነሱን ወርቅ ክምችት ሙሉ ካደረቀች በኋላ እነሱ ጋር ደግሞ ምን ተከማቸ? ዶላሩ ተከማቸ። ስለዚህ እነሱ ያላቸው አብዛኛውን ዌልዝ ምን ሆነ? ዶላር ወረቀቱ ሆነ ማለት ነው። ስለዚህ ሳይወዱ በግድ ምን ውስጥ ገቡ? እዛ ትሬንድ ውስጥ ገቡ። ሌላው ዓለምም በዛው እየተከተላቸው ሄደ ማለት ነው። ናይስ። እሺ ገንዘብ ማለት ዋጋ ነው አለናል። ቫልዩ ዋጋ የያዘ ቁጥር ነው። ላይክ ምናልባት ወረቀት ላይ የተጻፈ ሊሆን የተስማማንበት ዋጋ ነው። ታዲያ ይህንን ዋጋ ለምንድነው ብዙ ሰዎች ሴቭ አድርጉት፣ ሴቭ አላረጋችሁ ኢንቨስት ብለው ሴቪንግን በደንብ ያበረታቱ አሉ። በዛው ልክ ደግሞ ሴቭ ማድረግ ሀብታም አያደርግም፣ ወይም ደግሞ ሴቭ ማድረግ አይለውጥም። ሴቭ አይደለም ኢንቨስት ነው መደረግ ያለበት። የቱ ጋር ነው ቀጭኑ መስመር ያለው? በሴቪንግ እና በኢንቨስቲንግ መሀል ያለው መስመር ምንድን ነው? ራሱ ሴቭ ማድረግ ማለት ራሱ ማለት ነው። ሴቪንግ ያው ያለህ አቅም እንዲኖረው ኃይል እንዲኖረው ገንዘብ መከማቸት መቻል አለበት፣ መጠራቀም መቻል አለበት። 100 ብር ኢንቨስት አድርገህ የምታገኘው ቤኔፊት እና 1 ሚሊዮን ብር ኢንቨስት አድርገህ የምታገኘው ቤኔፊት እኩል አይደለም። 100 ብር የማድረግ አቅሙና 1 ሚሊዮን ብር የማድረግ አቅሙ አንድ አይደለም። ስለዚህ ሴቪንግ እውነት ነው፣ ሴቪንግ ነው ቤዚክ እንትኑ። አክቹዋሊ ሴቭ የምታደርገው ግን ኢንቨስት ለማድረግ ነው። ሴቭ ሳታደርግ ኢንቨስት ስለማታደርግ ማለት ነው። ቅደም ተከተል መነሻ ያስፈልግሃል። ስለዚህ የሆነ ወቅት ላይ የሚኖርህ የገንዘብ እንትን ይኖራል፣ ሶርስ ይኖርሃል። ያ ሶርስ አንድ ጊዜ ኢንቨስትመንት ውስጥ እንድትገባ እድል ላይሰጥህ ይችላል። ምክንያቱም ታይፕ ኦፍ ኢንቨስትመንትም ስላለ በስሞል ስኬል ኢንቨስት የምታደርገው ነገር አለ፣ ሚዲየም ስኬል አለ፣ በላርጅ ስኬል ኢንቨስት የምታደርገው ነገር አለ። ስለዚህ አንተ የኢንቨስትመንት አማራጭህም ይወስነዋል። ገንዘቤን ኢንቨስት ማድረግ አለብኝ ወይ ሴቭ ማድረግ አለብኝ የሚለውን ለመምረጥ ልትሰማራበት ያሰብካቸው የቢዝነስ ታይፖችም ይወስኑታል። አንድ ሰው ግን ደሞዙን የሆነ ደሞዝተኛ ነው እንበል፣ ጥሩ ደሞዝ ያለው ሰው ዝም ብሎ ቢያስቀምጠውስ? ኪሳራ ነው። ብዙ ሰው አሁን ውጭም ሀገር የሚኖሩ አረብ ሀገር የሚኖሩ ኢትዮጵያ እየላኩ ያስቀምጣሉ ገንዘባቸውን። ኪሳራ ነው። በተለይ እንደ ኢትዮጵያ ላለ ሀገር በየቀኑ የኑሮ ውድነት ጣራ በሚነካበት ሀገር፣ ያልተረጋጋ ኢኮኖሚ ባለበት ሀገር ገንዘብ ሴቭ ማድረግ ኪሳራ ነው። ምንድነው ማድረግ ያለባቸው? የኔን ላይፍ ኤክስፒሪየንስ ልንገርህ። የሆነ ወቅት ላይ ከዩኒቨርሲቲ እንደወጣው የመንግስት ልማት ድርጅት ውስጥ ነበር የምሰራው። የመንግስት ልማት ድርጅት ውስጥ እየሰራው የተወሰነ ከደሞዝ የሚያልፍ ነገር ሲኖር ሴቭ እናደርጋለን። ያ ገንዘብ ተጠራቅሞ ግን ከፍ አይልም። ይገርምሃል፣ በደሞዝ የሚመጣ ገንዘብ ምን ቃል ኪዳን እንዳለበት ሲጠራቀም የሆነ ወጪ ይመጣበታል። አይጠራቀምም። በቃ የሆነ ተጠራቀመ ስትለው የሆነ የሚመታው ነገር ደግሞ ይመጣል እና ብዙ አያድግልህም፣ በምትፈልገው እንትን አያድግልህም። ከዛ ገንዘቡ አላድግ ሲል ወደ ምን እንትን ነው የገባሁት። አክቹዋሊ ከዛ ከመንግስት ልማት ድርጅት መርት የሚባል መስሪያ ቤት ነበር የምሰራው። ከዛ ከወጣው በኋላ የኮምፒውተር ንግድ ነው የጀመርኩት። ከአዲስ አበባ ከፒያሳ አዳማ ወስጄ እሸጣለሁ ኮምፒውተር እና ትርፉም ጥሩ ስለነበረ ገንዘቡ ይጠራቀማል። የሆነ ጊዜ ላይ እንትኑ ሳቹሬት አደረገ ቢዝነሱ።
ሁሉም ሰው ኮምፒውተር ነጋዴ ሆነ። ኮምፒውተር ደግሞ ለመግዛት ኢገር የሆነውም ሰው ደግሞ ቀዝቀዝ እያለ ስሜቱ እየቀዘቀዘ መጣ። ስለዚህ ምንድነው መሆን ያለበት? ቢዝነሴን ወደ ሌላ ዳይሬክሽን መቀየር አለብኝ። እያየሁት እየቀዘቀዘ ስለሆነ ማለት ነው። ሬስቶራንት ነው መክፈት የፈለግኩት በሰዓቱ። ሬስቶራንት ለመክፈት የሚያስፈልገው ብዙ ገንዘብ ነው። ከ2000 በኋላ ደግሞ ምናልባት እናንተ ካስታወሳችሁ አላውቅም፣ ከ2000 በኋላ የኢትዮጵያ ብር መውደቅ የጀመረበት የኑሮ ውድነት ሚሊኒየም፣ ከሚሊኒየም በኋላ የኢትዮጵያ ብር ዋጋው እየቀነሰ እንዳሁኑም ባይሆን ማለት ነው። የአሁኑ በጣም ፋስት ነው። ዋጋው እየቀነሰ ነው የመጣው የብር የመግዛት አቅሙ ማለት ነው። ስለዚህ ምንድን ነው ያደረግኩት? ሬስቶራንት ነው የመስራት ፍላጎቴ፣ ቪዥኔ ትልቅ ሬስቶራንት መክፈት ነበረ። ስለዚህ የማገኘውን ገንዘብ ምንድን ነው ያደረግኩት? ባንክ ከማስቀምጠው ይልቅ ባንክ ሳስቀምጠው በየቀኑ እየሞተብኝ ነው፣ ኢንፍሌት እያደረገ ስለሆነ ማለት ነው። የገንዘቡ ዋጋ የመግዛት አቅሙ እየወረደ ስለሆነ ምንድነው ማድረግ የነበረብኝ? ለሬስቶራንት የሚያስፈልጉ እቃዎችን መግዛት ነው የጀመርኩት። የሬስቶራንቱ ሙሉ ብር አልነበረኝም። ስለዚህ ቀስ በቀስ ኦልሞስት ዓመት ከ6 ወር 2 ዓመት አካባቢ ፈጀብኝ ሙሉ እቃው እስኪያልቅ። ግን አትሊስት አንተ እቃውን በገዛህበት ሰዓትና ሬስቶራንት በከፈትክበት ሰዓት እቃዎቹ ላይ በጣም ደብል ምናምን ሊሆን ይችላል ማለት አይከፍትም። እኔ አሁን እቃውን ለመግዛት ለምሳሌ 2 ዓመት ፈጀብኝ አልኩ አይደለ? 2 ዓመት የፈጀብኝ እቃ ወጪውን ስደምረውና አሁን ልግዛው ብል ገንዘቡን ባስቀምጠው ኖሮ ያ ገንዘብ አይገዛልኝም፣ ሬስቶራንቱ አይከፍትም። ስለዚህ የኔን ላይፍ ኤክስፒሪየንስ ነው የምነግርህ። ስለዚህ ገንዘቡን ብቻ ባንክ ማስቀመጡ ብዙ እንትን የለውም። ግን ቪዥን ከሌለህ ደግሞ ከምታጠፋው ከምትዝናናበት ሌክዠሪ ላይፍ ከምትኖርበት ሴቭ ብታደርገው የተሻለ ነው። ከሁሉ የሚሻለው ግን ኢንቨስት ማድረጉ ነው። ኢንቨስት ለማድረግ የምትመርጣቸው የቢዝነስ ኤሪያዎችን በደንብ አይደንቲፋይ ማድረግ፣ ከዛ እነኛ ላይ በደንብ ጥናት ካደረግ። አንዳንድ ጊዜ ደግሞ ምን አይነት ችግር አለ መሰለህ? እኛ ሀገር የቢዝነስ ዳይናሚክሱ በጣም ከፍተኛ ነው። የሆነ ወቅት ላይ በጣም አዋጭ የነበረ ቢዝነስ 2 ዓመት 3 ዓመት በኋላ አዋጭ ላይሆን ይችላል። አንተ ተሟሙተ አጠራቅመህ ልክ ቦታው ላይ ስትደርስ ቢዝነሱ ፌዝ አውት ዘግተው ወጥተዋል። ሌሎች ሴክተሩ ላይ የነበሩ ሰዎች ዘግተው ወጥተዋል። እና ለኢንተርፕሪነርሺፕ ትንሽ ያስቸግራል እኛ ሀገር። እንትን አይደለም ምክንያቱ ግን ምንድነው? እንደዛ ማለት ያልተረጋጋ ነው፣ ኢኮኖሚው ያልተረጋጋ ነው። ፖሊሲዎች በየጊዜው ይሻሻላሉ። የዓለም ተጨባጭ ሁኔታ አክቹዋሊ የዓለም ተጨባጭ ሁኔታ አሁን ብዙ ዓለም ላይ ረጅም ዓመት የቆዩ ቢዝነሶችን ታያለህ። 100 ዓመት 70 ዓመት 50 ዓመት 200 ዓመት የቆዩ ድርጅቶችን ታያለህ። እኛ ሀገር እንደዚ አይነት ነገር ማየት ከመንግስት ድርጅቶች ውጭ በግል የምታየው በጣም ሬር ነው። ማንን ትጠቅሳለህ እስኪ አንተ የምታውቀው ረጅም ዓመት የቆየ ቢዝነስ? የግል ምናልባት ሆቴል ካለም ሆቴል እንደዚህ ትልልቅ የድሮ ሆቴሎች ምናምን ሆቴል ምናልባት እንጂ አዘ ቢዝነስ የውሃ ፋብሪካ ምናምን እንደዚህ አይነት ነገር ሜቢ ፋብሪካዎች 20 ዓመት አይሞላቸው። እንደዛ አይሆንም አይደል? አይሞላም። አክቹሊ ልገምት ከሚሊኒየም በኋላ ነው ውሃ በደንብ እንትን ያለው ይሄ ቦትልድ ውሃ የመጣው አሁን ከ2000 ምናምን በኋላ ነው። ባንኮች ምናምን ናቸው በብዛት የመንግስት ነክ ነገርም ነው። አቢሲኒያ ባንክ አሁን ብዙ ዓመት የቆየ ነው። ስሙን ሲቀይር ምን ሲያደርግ ግን እሱም አንዴ በመንግስት አንዴ በግል በምናምን ነው። ስለዚህ አሁን ኢትዮጵያ ውስጥ ያሉ ባንኮች የግል ባንኮች ትልቁ እድሜያቸው 27 ዓመት ምናምን ነው። 25 ዓመት 27 ዓመት በእኛ እድሜ ነው። ያንግ ናቸው በጣም። ይሄ እንደዚህ ያክል ረጅም እድሜ እንዳቆዩ የሚያደርጋቸው የኢኮኖሚ አለመረጋጋት አንዱ ነው ማለት ነው። አንደኛው የኢኮኖሚ አለመረጋጋት ነው። ኢኮኖሚው ስቴብል አይደለም። ፖሊሲዎች በየጊዜው ይሻሻላሉ። ዌል ኦርጋናይዝድ አይደለም የገቨርንመንት ስትራክቸሩ። ገቨርንመንት ሲቀየር ፖሊሲ ይቀየራል። በዛ የሚጠፉ ደግሞ በጣም ብዙ ቢዝነሶች አሉ። ቢዝነሱም ደግሞ አብዛኛውን ከዚህ ከእንትን ጋር የተያያዘ ነው። ቢዝነሱ በራሱ አሁን ኢትዮጵያ ውስጥ ያሉ አብዛኛውን ቢዝነሶች ባለፈው ዶክተር አብይም ሲያነሳው ነበር ከባለስልጣን ጋር የተያያዘ ነው እና ትንሽ ተለቅስ ቢዝነሶቹ ያ ባለስልጣን ዞር ሲል አብሮ የሚጠፉ በጣም ብዙ ቢዝነሶች አሉ። ኦኬ ሶ መስመሩን እድሉን ያገኙት በዛ መንገድ ነበር ማለት ነው። ኮራፕትድ ማለት ለሁሉም ሰው ኦፕን አይደለም የኢትዮጵያ ቢዝነስ። ለምሳሌ እኔ ዛሬ ተነስቼ ዘይት ከውጭ ላስመጣ ብል ለእኔ ኦፕን አይደለም። ባሪየሮቹ ብዙ ናቸው። ቡና ኤክስፖርት ላይ ልግባ ብትል አሁን ሰሞኑን አዲስ ይወጣ አዲስ አይደለም አክቹዋሊ 4 ወር 5 ወር ይሆናል።
ቡና ኤክስፖርት ላይ ለመግባት ሚኒመም ሪኳየርመንቱ ወደ 10 ሚሊዮን ብር ምናምን አድርገውታል። ስለዚህ 2 ሚሊዮን ብር 3 ሚሊዮን ብር ይዞ ቡና ንግድ ውስጥ መግባት አይቻልም ማለት ነው። እና እንደዛ አይነት ባሪየሮች አሉ። እሺ ይህንን በደንብ እንመለስበታለን። ምክንያቱም ከቢዝነስ ተነስተን እያደግን ስንሄድ ያደገ ቢዝነስ ራሱ ለምንድነው የማይቀጥለው ወር ደግሞ ኢንተርፕሪነሮች ለምንድን ነው በጣም ስትረግል እያደረጉ የሚለው ላይ እናየዋለን። እሺ ገንዘብ ማለትን አየን፣ ቢዝነስ ሴቭ ማድረግ ወይም ኢንቨስት ማድረግም ደግሞ ይሄን አየን ከሀገሪቷ ተጨባጭ ሁኔታ ጋር። እሺ አንድ ሰው ቢዝነስ መጀመር ቢያስብ ወይም ደግሞ አሁን ኮመን የሚነሳ ነገር አለ መቼም ታየዋለህ ብዬ አስባለሁ አንዳንድ ሶሻል ሚዲያ ላይ ምናምን በቃ ሰዎች በደሞዝ በጣም ኑሮ ስለሚከብድ ግዴታ የሆነ ነገር መሸጥ አለብን የሚል ሀሳብ ውስጥ ሁሉም ሰው ኢንተርፕረነር እንዲሆን ግፊት አለ። የመጀመሪያ ጥያቄ ሁሉም ሰው ነጋዴ መሆን ይችላል ወይ? ሁሉም ሰው ኢንተርፕረነር መሆን ይችላል ወይ ነው የመጀመሪያ ጥያቄ። በመወለድ የሚገኝ አይደለም ኢንተርፕረነርሺፕ፣ በውልደት የምታገኘው ነገር አይደለም፣ የምትማረው ነው። ኢንፍሉዌንስ የሚያደርግብህ ነገር ሊኖር ይችላል። አክቹዋሊ ለምሳሌ እንደ ማህበረሰብ የአንድ አካባቢ ሰዎች ነጋዴ የሚሆኑበት እድል ይኖራል፣ አንዱን እያየ ማለት ነው፣ ፓዮኒር ሲኖረው። ከዛ በተረፈ ቅድም እንዳልኩ እኛ ቤተሰብ ላይ ማንም ነጋዴ የለም፣ እኔ የመጀመሪያው ነጋዴ ነኝ። ስለዚህ የግድ ቤተሰብ ነጋዴ ሆኖ አንተ ነጋዴ ትሆናለህ። አንዳንድ ቤተሰብ ላይ ደግሞ አለ እናት አባት ነጋዴ ሆነው እሱ ደግሞ ፕሮፌሽናል መሆን ፈልጎ በሆነ ዲሲፕሊን ላይ ገብቶ ሲሰራ ምናምን ታያለህ። እንዴት ነጋዴ ሆንክ ታዲያ? ምክንያቱም ብዙ ሰው የቤተሰቡን እንትን የመከተል ነገር አለ፣ የተለመደ ነገር። ቤተሰብ አስተማሪ ከሆነ አስተማሪ፣ ዶክተር ከሆነ በብዛት ልጅ ዶክተር ነው የሚሆነው፣ ነጋዴም ከሆነ ደግሞ ነጋዴ ነው የሚሆነው በብዛት። አንተ የመጀመሪያው የቤተሰቡ ነጋዴ ነኝ አልክ። እንዴት ገባህ ወደ ንግድ ታዲያ? መጀመሪያ ንግድ ውስጥ እንግዲህ የምትገባው መቀየር የምትፈልግ ከሆነ ፋይናንሻል ፍሪደም የጊዜ ነፃነት ማግኘት የምትፈልግ ከሆነ። በነገራችን ላይ ይቅርታ ላቋርጥ፣ ግን ብዙ ቦታ ኢኮኖሚክስን ቢዝነስ አድሚኒስትሬሽን የሚያስተምሩ ሰዎች ኮምፔር ቱ አዘር ፕሮፌሽን የፋይናንሻል ፍሪደም አላቸው። ይህንን አይቻለሁ ፕራክቲካሊ በብዛት። አሁን ኢኮኖሚክስ የሚያስተምሩ ምናምን ኢቨን ዩኒቨርሲቲ አካባቢ መኪና ያላቸው ምናምን ናቸው። ሜቢ ትምህርቱ ራሱ የሚያመጣ ኢምፓክት አለው። የስ ምክንያቱም አሁን ዩኒቲ ምን ማስተርስ ስማር በብዛት ቢዝነስ ላይ ያሉ ሰዎች መኪና አላቸው፣ በቃ ራሳቸውን በደንብ ይቻሉ፣ ውጭ ላይ የሆነ ቢዝነስ አላቸው። ምናልባት ኢኮኖሚክስም ስለተማርክ ነው። እስኪ በጣም አስተዋጽኦ አለው። አንዳንድ ጊዜ የተማርከውን ካልኖርክ የተማርከውን ለመኖርም ትሞክራለህ። እኛ ተማሪ ሆነን ትዝ ይለኛል ቢዝነስ ውስጥ ራሱ የገባንበት መንገድ ተማሪ ሆነን ነው። አክቹዋሊ የተደጋገመ ሂስትሪ ስለሆነ ብዙ ዲቨሎፕ አላደርገው። ካፌ ውስጥ መመገብ በጣም ብዙ አይመችም። የኛ ካፌ አንደኛ በተለይ ደግሞ እንደዚህ ጨጓራህን ምናምን የሚያምህ አይነት ነገር ከሆነ በጣም ነው ዋጋ የምከፍለውና ስለዚህ ስላልተመቸን እኛ ችግር ገጥሞናል። እኛ ደግሞ ኢኮኖሚክስ የተማርን ያለነው የሀገርም የካምፓኒዎች ችግር ለመፍታት ነው እና የኛን ችግር ሳንፈታ በሚል ነው የካፌ ምግብ ቢያንስ እሷን መመለስ ሳንችል እንዴት ኢኮኖሚስት እንባላለን? ኢኮኖሚስት ማለት በራሱ እኮ ችግር መፍትሄ የሚፈጥር ስትራቴጂስት ነው። ስለዚህ በሚል በዛ ነው እንትን ውስጥ የገባ ነው፣ ወደ ቢዝነስ ውስጥ የገባ ነው ከትምህርት ቤት ጀምሮ ማለት ነው። ከዛ በኋላ ከወጣም በኋላ ሁል ጊዜ ካልኩሌት የምታደርገው መንግስት መስሪያ ቤትም ይሁን የግል ድርጅት ላይ ተቀጥረ ስትሰራ በቀን 8 ሰዓት ከሆነ የምትሰራበት ታይም ወይ 10 ሰዓት ከሆነ በሳምንት 5 ቀን ወይ 6 ቀን የምትሰራ ከሆነ ሙሉ ጊዜ ለካምፓኒው ነው የምትሰራው። ካምፓኒው ደግሞ ለአንተ ደሞዝ የሚከፍልህ እኮ ስላተረፈው ነው። ስለዚህ አንተ ደግሞ ለራስህ ብትሰራ ሞር ትርፋማ ልትሆን ትችላለህ የሚለውን ታስባለህ። ከዛ በተረፈ ደግሞ የማደግ ፍላጎት ይኖርሃል፣ የመለወጥ ፍላጎት። ቅድም እንዳልኩ የገንዘብ ነፃነት ማግኘት ሁሉም ሰው ይፈልጋል። ስለ ገንዘብ ደግሞ ታውቃላችሁ ከማንም በላይ። ስለ ገንዘብ ደግሞ ተምረናልም ደግሞ ስንማርም ለእውቀት ብለን እኔ በተለይ ዩኒቨርሲቲ ስገባ ሜካኒካል ኢንጂነሪንግ ነበር የተመደብኩት። ኢኮኖሚክስ በሰው ቀይሬ የተማርኩት ፊልዱን ስለምፈልገው ማለት ነው። ስለዚህ ስማረው ለእውቀት ነው የተማርኩት፣ ለፈተና አይደለም ማለት ነው። እና ገብቶኝ ነው የተማርኩት። ገብቶኝ ስለተማርኩ መኖር ደግሞ ፈለግኩኝ። ያንን ሳይንስ መኖር ፈለግኩ፣ አገሬ ላይ ኢምፕሊመንት ማድረግ ፈለግኩ። ለዛም ነው አሁን እኔ የገባኝን እውነት
ለሌላው ለማስተማር ይኸው ኢትዮጵያንም ዞረው ትሬኒንግ እያዘጋጀው መጽሐፍ እየጻፍኩም ዞረው ያው እኔ የገባኝ እውቀት ለሌላው መትረፍ አለበት የሚል እንትን ስላለኝ ነው፣ ለእኔ ስለጠቀመኝ ማለት ነው። በነገራችን ላይ ዩኒቨርሲቲ እያለን ከጓደኞች ጋር በጣም ከምንመኘው ነገር አንዱ ኢኮኖሚክስ መማር ነበረ። አንድ ሳብጀክቱን እንማራለን። ደስ ይላል እኮ ትምህርቱ በጣም በተለይ የቁጥር ነክ ነገር ስለሆነ ኢንጂነሪንግም ላይ በጣም ሪሌት ያደርጋል። ምክንያቱም ኢንጂነሪንግ ኢኮኖሚክስ የሚባል ነገር ያስተምረሃል። ያው ዲዛይንም ስታደርግ ኢኮኖሚክስ ግድ ማወቅ አለብህ ስለ ኢኮኖሚክስ ምናምን። ቤዚክ ብሮድ እኮ ነው ኢኮኖሚክስ በጣም ሰፊ ነው። እኔ አሁን አንዳንድ ጊዜ እኛ ሀገር ያው ዲፓርትመንቶቹም ጥቂት ስለሆኑ ኢኮኖሚክስ ቢዝነስ ኢኮኖሚክስ ብቻ ነው ኢኮኖሚክስ መስሎ የሚታየው። ግን ቢዝነስ ኢኮኖሚክስ ብቻ አይደለም ዓለም ላይ ያለው። ዲቨሎፕመንት ኢኮኖሚክስ አለ፣ ኢነርጂ ኢኮኖሚክስ አለ፣ ኢንቫይሮንመንታል ኢኮኖሚክስ አለ፣ አግሪካልቸር ኢኮኖሚክስ አለ፣ ሪሶርስ ኢኮኖሚክስ አለ። እኔ የተማርኩት ሪሶርስ ኢኮኖሚክስ ነው። እና ኢኮኖሚክስ ዲፓርትመንቱ በራሱ በጣም ብሮድ ነው። ከሄልዝ አንጻር ኢኮኖሚክስ አለ፣ ሄልዝ ኢኮኖሚክስ አለ፣ ብዙ ነው ያለው። ስለዚህ የማይነካው ነገር የለም ልልህ ፈልጌ ነው። እሺ አንድ ሰው ቅድም እንዳልኩት ሁሉም ሰው ቢዝነስ ኦነር መሆን ይቻላል። ምክንያቱም በደም ውስጥ የሚመጣ ነገር አለ ማለት እንዳይሆን የሚያደርገው ታዲያ ምንድን ነው? ብዙ ሰው ስትረሱን መቋቋም አለመቻል። አይ ቲንክ ዶናልድ ትራምፕ መሰለኝ ሲል የሰማሁት ስትረስን መቋቋም ማትችል ሰው ከሆንክ ተቀጥረ ስራ የሚል ሀሳብ ሲሰጥ ሰምቼዋለሁ። እና ጥሩ ነው ሀሳቡ፣ የሚደገፍ ሀሳብ ነው፣ እውነትም ነው፣ ሪል ነው። ሁሉም ሰው መሆን የማይችልባቸው ምክንያት ምንድን ነው? ስትረስ አለመቻል ነው ወይስ ደፋር አለመሆን ነው ምናምን? የተወሰኑ ሰዎች ብቻ ቢዝነስ ኦነር እንዲሆኑ። ቢዝነስ ውስጥ እንግዲህ የምታውቀውን ነገር ነው የምትመኘው፣ የምታውቀውን ነገር ነው የምትፈልገው። ደግሞ አደርጋለሁ የሚል የስነ ልቦና እንትን ሲኖርህ፣ ቢውልድ አፕ የሆነ ሰልፍ ስቲም ሲኖርህ፣ የማድረግ አቅም እችላለሁ የሚል ሜንታሊቲ ሲኖርህ ቢዝነስ ውስጥ ለመግባት አትቸገርም። ቢዝነስ ብዙ የሚያስጨንቁት እንትኖች አሉ። አንደኛ ከስራለሁ አልከስርም የሚለው አንድ ጭንቀት ነው። ቢዝነስ ውስጥ ያዋጣኛል አያዋጣኝም፣ ይሄ ቢዝነስ እስከምን ጊዜ ድረስ ይሄዳል የሚለው ሌላ ጭንቀት ነው። ሁለተኛ የመንግስት ፖሊሲ ይቀየራል፣ እኔን ይነካኛል ወይ፣ የኔን ቢዝነስ ይጎዳዋል ወይ የሚለው ሌላኛው ስትረስ የሚፈጥር ነገር ነው። ስለዚህ የዶናልድ ሀሳብ የሚደገፍ ነው ማለት ነው። ሌላ የገቢዎች ችግር ሌላ እንትን ነው፣ ሌላ ጭንቀት የሚያመጣብህ ነገር ነው። የመልካም አስተዳደር ችግር አለ። ፖሊሲው ለነጋዴ ሲወጣ ምን ያህል ነጋዴውን ይጠቅማል ይጎዳል፣ እስከ ምን ያህል ነው ኢላስቲሲቲው፣ ነጋዴው የሚሸከምበት ኢላስቲሲቲ ምን ያህል ነው የሚለው ብዙ ጥናት ሳይደረግ ነው ፖሊሲ የሚወጣው። ስለዚህ እነኛ ነገሮች ቢዝነሱ ላይ ሰው ደፍሮ እንዳይገባ ያደርገዋል። ግን ደፍሮ የገቡ ሰዎች ደግሞ ዋንስ ቢዝነሱ ላይ ከገቡ በኋላ እዛው ይታገላሉ እንጂ ወደኋላ አይሉ። አንዴ ከያዝከው በኋላ ለመመለስ አስቸጋሪ ነው። ምክንያቱም የምታገኛቸው ብዙ ቤኔፊቶች ስላሉ ማለት ነው። ቢዝነስ ኦንድ ስታደርግ የራስን ካምፓኒ ነው ራን የምታደርገው። ስለዚህ ድርጅቱ ከሚያተርፈው ትርፍ ተጠቃሚ ነህ። የጊዜ ነፃነት አለ፣ አለቃ የለብህም የራስ ቢዝነስ ከሆነ ማለት ነው። እነኛ ነገሮች የሚሰጡ በዛው ልክ ግን አለቃ አለመኖሩ ከባድ አያደርገው? ከሰው ባህሪ አንፃር እንትን ነው ቢዝነሱን የምትረዳበትና ማኔጅ የምታደርግበት ያንተ ሰልፍ ዲሲፕሊን ይጠይቃል ማለት ነው። ይፈልጋል፣ በጣም ሰልፍ ዲሲፕሊን ይፈልጋል። ቢዝነስ በጣም ሰልፍ ዲሲፕሊን ይፈልጋል። ምክንያቱም አሁን አንዳንድ ሰው ቢዝነስ ውስጥ መግባት የሚያስብበት ኮር ሀሳብ በቃ ነፃነት ምናምን፣ ግን ከዛ በላይ ዋጋ አያስከፍልም ወይ ነው። ምናልባት ተቀጥሮ መስራት ይቀላል እስከምንል የሚያደርስበት ሲቹዌሽን። ተቀጥሮ መስራት በምንም አይነት ሂሳብ ዌልዚ ሀብታም አያደርግም። ተቀጥሮ መስራት የፈለገ ያህል ደሞዝ ብትከፈል የትኛውን ሀብታም አያደርግም። ምናልባት ሌላ እንትን ውስጥ ካልገባህ፣ ሌላ ቤኔፊት የምታገኝበት ሚንስ እስከሌለ ድረስ ተቀጥረህ ሰርተህ ሀብታም አትሆንም። ምክንያቱም የሚሰጥህ በአንተ አቅም ልክ ሳይሆን በካምፓኒው አቅም ልክ ነው ደሞዝ የሚከፈልህ። ሁለተኛ ነገር ተቀጥረህ ስትሰራ ሙሉ የአንተ ፖቴንሻልም አይወጣም። አንደኛ የድርጅቱ ፖሊሲም የአንተ ፖቴንሻል እንዳይወጣ ሊይዝ ይችላል። የድርጅቱ ካፓሲቲም የአንተ ፖቴንሻል
ሙሉ ለሙሉ እንዳይወጣ ሊይዝ ይችላል። ሁለተኛ የሰውነትህ በራሱ የሰው ባህሪ በራሱ ሙሉ ለሙሉ ዲቮትድ ሆነ ሙሉ ለሙሉ ኤግዘርት አድርጋ ያለህን እውቀት፣ ጉልበትህን፣ ጊዜህን ኤግዘርት አድርጋ እንዳትሰራ እንቅፋት ሊሆንብህ ይችላል። ስለዚህ ተሞክሮቹንም ስታይ እኔ አሁን መርቲ ሲሰራ ጥሩ ደሞዝ ነበር የሚከፈለን። ደሞዙም ጥሩ ነው። መኪና ይሰጥሃል በድርጅቱ፣ መኖሪያ ቤት በነፃ ነው፣ መብራት አትከፍል፣ የውሃ ወጪ የለብህም፣ ምንም ወጪ የለብህም። በቃ የቤተ መንግስት ኑሮ ነው የምትኖረው። ግን እኔ ምንድነው ከዛ እንደወጣ ያደረገኝ ከእኔ በላይ የነበሩ ሰዎችን አየሁ። በኃላፊነት ቦታ የነበሩ ሰዎች 20 ዓመት 30 ዓመት ምናምን የሰሩ ሰዎች። ስለዚህ እኔም የፈለገ ያህል እንትን ብሆን መጨረሻ ከነሱ የተሻለ መሆንበት ምንም አይነት እንትን የለም። በሃይራርኪው መሰረት ምናልባት ሲሆን ነው የምትሆነው። በቃ የእነሱን ላይፍ ሳየው በዛ ያን ያህል 20 ዓመት 30 ዓመት ሰርተው የራሳቸው መኖሪያ ቤት የላቸውም፣ የራሳቸው መኪና የላቸውም፣ ልጆቻቸውን ጥሩ ትምህርት ቤት አያስተምሩም። ምናልባት ጥሩ ድረስ ሊያደርጉ ይችላሉ፣ ድርጅቱ ስለሚመገብ ጥሩ ሊመገቡ ይችላሉ። ከዛ ያለፈ ነገር የለም። ስለዚህ እኔ ራሴን ኮምፔር ያደረግኩት እዚህ ጋር ቁጭ ብዬ ከላይ ያሉትን ሰዎች 20 ዓመት 30 ዓመት የሰሩትን ሰዎች ነው ያየሁት። እነሱን ሳያቸው እኔ ልቤ ውስጥ ያለውን ፍላጎትና ህልም መድረስ አልቻሉም 20 ዓመት 30 ዓመት። ስለዚህ እኔም 20 ዓመት 30 ዓመት ብጠብቅ የኔም እድል ፈንታ ከዚህ ያለፈ አይሆንም የሚል ሀሳብ ነው እንትን ያለኝ። ስለዚህ በቃ መውጣት አለብኝ። ምክንያቱም አሁን ኢቨን አለቃህን መሆን ትፈልጋለህ ወይ ማለት እኮ በቃ አሁን እንግዲህ ማንኛውም ሰው መጀመሪያ እንትን ሆኖ ኤክስፐርት ሆኖ ሲገባ ሲኒየር መሆን ነው የሚፈልገው። ሲኒየር ሆኖ ሲሰራ ደግሞ ከዛ ወደ ዳይሬክተር መሆን ነው የሚፈልገው። ከዛ ቺፍ ኤክስኪዩቲቭ መሆን ይፈልጋል። ያንን ነው ሄራርኪው። እኔ በነበርኩበት እንትን እዛ ጫፍ ላይ የነበሩ ሰዎች እዛ ቦታ የደረሱት 20 ዓመት 30 ዓመት ሰርተው ከ20 ዓመት በኋላ ያንን መሆን ፈልጋለሁ የሚለው ያንን ካልኩሌት ሳደርገው ፌር አይደለም። ስለዚህ የሆነ ቦታ ይሄ ነገር መቆም አለበት አልኩኝ። ምናልባት ይሄ ውጭ ሀገርም ተቀጥረው ለሚሰሩ ሰዎችም የሚሆን ይመስለኛል። እውነት ነው። ምክንያቱም አሁን ምናልባት ውጭ ሀገር ያለ ሰው ትልቅ ቻንስ አለው ኢትዮጵያ ውስጥ መጥቶ ኢንቨስት የማድረግ። ምክንያቱም የሚያገኘው ገቢ እዛ ትንሽ የሚያገኘው ኢትዮጵያ ውስጥ በደንብ ኢንቨስት መደረግ የሚችል ስለሆነ፣ ቅድም ስለ ዶላሯ አውርተን የለ ዶላሯ ብዙ ነች። ኢትዮጵያ ውስጥ ሲመጣ ብዙ ብር ይሆንለታል እዚህ ሀገር መጥቶ ኢንቨስት ሲያደርግ ማለት። ግን ያ ሰውዬ ያችን ደግሞ ተቀጥሮ የሚኖርባት ከሆነ እድሜ ዘመኑን እዛ ሲስተም ውስጥ ነው የሚኖረው ማለት ነው እኮ ሀሳቡ። ለምሳሌ አውሮፓም አሜሪካም አረብ ሀገርም ደቡብ አፍሪካም አፍሪካ ሀገራትም የሚኖሩ ብዙ ኢትዮጵያ ማንም ሰው ከሀገሩ ወጥቶ እድሜ ልኩን እዛ መኖር አይፈልግም። የሆነ ፖይንት ላይ ሀገሩ መጥቶ የተሻለ ኑሮ ለመኖር ይፈልጋል። የተሻለ ኑሮ ለመኖር የሚፈልገው ደግሞ ቢዝነስ ኦፕን አድርጎ ነው። እዛ ብዙ ዓመት ተቀጥሮ የቤቱ ስራም ሊሆን ይችላል፣ ካምፓኒ ላይም ሊሆን ይችላል። በተለያየ ዲሲፕሊን የያዘውን ገንዘብ ይዞ መጥቶ እዚህ ተቀጥሮ መስራት አያስብም። የሚያስበው ሁሉም ሰው አውሮፓም ይሁን አሜሪካም ይሁን አረብ ሀገራትም ይሁን ዱባይ፣ ኳታር፣ ዌሬቨር የትም ቦታ ቢሆኑ የሚያስቡት ምንድን ነው? የተወሰነች ገንዘብ ይዘው መጥተው እዚህ ኢንቨስት ማድረግ ነው የሚፈልጉት። ውጭ ሀገር ስትኖር ካልቸሩ ብዙ ላይ መች ይችላል። እድሜህን ደግሞ የሚጨርሱ በጣም ብዙ የሚያዘናጉ ነገሮች ይኖራሉ። ስለዚህ እድሜን በራሱ ቫሊዩ ስለሆነ ለሰው ልጅ ሀብቱ ስለሆነ እድሜው ሀብት ስለሆነ ጊዜ በራሱ ቫሊዩ አለው። ጊዜ ሲያልፍብህ አስቸጋሪ ነው። አንደኛ ጉልበት አይኖርም፣ ሞራል አይኖርም። እነኚህ ነገሮች እየቀነሱ ነው የሚሄዱት። የ60 ዓመት የ50 ዓመት ሰው እንደ 20 ዓመት ሰው አስቢ። 40 ዓመት የደረሰ ሰው 20 ዓመት አካባቢ እንዳለ ሰው በጣም ኦፕቲሚስት፣ በጣም በቃ ኢነርጂ ምናምን አይኖረው። ምንም ጥያቄ 30 እና 20 ራሱ ልዩነት አለው። ራሴን እየታዘብኩት ልዩነት አለው። እንትን መሆን ትፈልጋለህ፣ ስቴብል በቃ ስቴብል ነው መሆን የምትፈልገው እድሜ እየገፋ ሲሄድ። ይሄ ያንግ ኤጅ ግን ሁሉም ነገር ለመንካት ጉልበት አለ። በጣም ኦፕቲሚስት ነህ። በህይወትህ ቻሌንጅ አያልፍም። ገብቶሃል? ልክ በቃ ከቤትህ እንደወጣ ከእናት ከአባት ቤት እንደወጣ አካባቢ ነው የሚሆነው እና ብዙውን ሸክምህን ፓረንትስ ናቸው የተሸከሙት። ስለዚህ ውጭ ስትወጣ ምንም የቀጠቀጠ የወረደብህ እንትን የለም፣ ዱላ የለም እና ኢነርጂ ፉል ነው። ያ ኤጅ ማለት
በቃ ላይክ እንደ ቢግ ፑሽ ነው የሚባለው በኢኮኖሚክስ በቃ መንጭቆ የሚያስወጣ አይነት ነገር እንትን ነው ገንዘብን ባይኖርህ ማለት ነው። ኢቨን በዳታ ደረጃ እኮ ራሱ እዛ ኤጅ ላይ የጀመሩ ናቸው በጣም ሰክሰስፉል ሰዎች ስታየው ዳታ በጣም ሹት የሚያደርገው ሊያድግ ይችላል ሰው ግን ኤክስትራ የሆነ ለውጥ የሚያመጡት እንዳልከው ዱላውን በጊዜ ዱላ ያልበዛበት ነው። አሁን ቢዝነስ ለመስራት ስታስብ አሁን በእኛ ኤጅ እኔ አሁን ቢዝነሱ ላይ ረጅም ጊዜ ቆይቻለሁ። ኦልሞስት ከ2001 ጀምሮ ብትቆጥር ወደ ስንት ዓመት ማለት ነው? ወደ 17 ዓመት ማለት ነው። በ17 ዓመት ኢትዮጵያ ውስጥ ያሉ የቢዝነስ ቻሌንጆች ሁሉ ወርደውብኛል እና ብዙ ውጣ ውረዶችንም አይቻለሁ። አፕሴን ዳውን ማለት ነው በቢዝነስ ላይ። ያንንም ነው ወደ መጽሐፍ ቀይሬ እኔ ያየሁትን ቻሌንጅ ሰው እንዳያየው መማር አለበት። እኔ ባለፍኩት እኔ የወረደብኝ ዱላ መውረድ የለበትም በሚል ማለት ነው። ሰልፊሽ አይደለሁማ። የመምህር ባይዘው ሰልፊሽ አይደለም እሱ ይመስለኛል። ማካፈል የመብዛትም እንትን ስለሆነ እና ዱላም ስላልበዛብህ ሪስክ ለመውሰድም አትፈራም። አንዳንድ ሪስኮች አንዳንድ ፌለሮች እንደ ፎቢያ ይሆናሉ እኮ አንዴ ከመቱ በኋላ እንደ ፎቢያ ነው የሚሆኑት። በቃ ወደዛ ኤሪያ አንቀጠቅጠሃል ራሱ ማሰብ አትፈልግም። አንዳንድ ሰው አንዳንድ ቢዝነስ ቶቶ የሚለው ቢዝነስ አለ። የፈለገ ሰዎች ተሳካላቸው ብትለው በቃ ያለፈበት መንገድ እንግዲህ በጣም እንትን ነው። ስለዚህ ይሄ ያንግ ኤጅ ላይ ያለው ደግሞ አብዛኛውን ኢትዮጵያ ውስጥ አሁን ኦልሞስት 67% ዳታውን እንግዲህ እንትን ባንልም ከ30 ዓመት በታች ነው ያለው። እንደዛ ነው የሚለው። ስለዚህ አሁን ይሄ በጣም ሊሰራበት የሚገባ ጀነሬሽን ነው። ኢነርጂው ምኑ ያለው ስለሆነ ማለት ነው። ስለዚህ ይሄ አሁን ይሄን ያህል እንትን ይዘህ ኢትዮጵያ እንግዲህ ከ10 ከ20 ዓመት በኋላ ምን ያህል ሀብታም ሀገር ልትሆን እንደምትችል በትክክል ከተቃኘ በትክክል መንግስት ፖሊሲውን እንትን ካለ ለስራ ፈጣሪዎች ምቹ ካደረገው የኮንትሮሊንግ እንትኑም አንዳንድ ጊዜ ቢዝነሶች እንዲያድጉ ትልልቅ ቢዝነሶች ላይ ለምሳሌ መንግስት እውነት ነው ታክስ ያስፈልገዋል፣ ገቢ ያስፈልገዋል። ገቢ የሚያገኘው ደግሞ ከቢዝነሶችም ነው፣ ከግለሰብ ከዌጅም ነው፣ ከኢንተረስት ከተለያየ ገቢዎች ነው መንግስት የሚያገኘው። ስለዚህ ቢሆንም ግን አሁን እኛ ከያዝነው የህዝብ ዴሞግራፊ አንጻር አብዛኛውን ወጣት የመስራት አቅም ያለው ስለሆነ እንደዚህ በተለይ ስሞል ቢዝነስ አካባቢ ያሉ ቢዝነሶችን ሳፖርት ሊያደርግ የሚችሉ ፖሊሲዎች ቢወጡ አብዛኛውን ሰው እንትን ማድረግ ትችላለህ። ቢዝነሱ ላይ ተሳታፊ እንዲሆን ማድረግ ትችላለህ። ምክንያቱም ያንን ካላደረክ ደግሞ ትልቅ የማህበራዊ ፖለቲካ ኪሳራ ሊያመጣ ስለሚችል ማለት ነው። ይሄንን ሁሉ ከዩኒቨርሲቲ የሚወጣ ሰው ወይም ደግሞ 10-12ኛ ክፍል ጨርሶ ያለውን ሰው ሊሸከም የሚችል ኢንቨስትመንት ኢትዮጵያ ውስጥ የለም። ትልልቅ ኢንቨስትመንቶች ሰው ራሱን ችሎ እንዲንቀሳቀስ ምቹ ሁኔታ መፈጠር አለበት የሚል እምነት አለ። ለዚህ ይመስለኛል ሶሻል ሚዲያ በጣም አግሬሲቭሊ እየመጣ ያለው ኢትዮጵያ ውስጥ። አንድ ሰው በራሱ በስልኩ ገንዘብ ሊያገኝበት የሚችልበት አንድ ኦፕሽን ስለሆነ ይመስለኛል። እውነት ነው። ግን ሌሎች ሴክተሮች ደግሞ በዚሁ ልክ ቢበረታቱ ሊጨበጥ የሚችል ሀብት አገሪቷ ውስጥ ዲቨሎፕ ማድረግ ትችላለህ። ታንጀብል የሆነ ሀብት ማለት ነው። እሺ፣ ስለዚህ ካነሳ ነው አይቀር እንዳልከው እነዚህ ሰዎች ከአረብ ሀገርም አውሮፓም አሜሪካም የሚኖሩ ሰዎች ምናልባት ፕሮፌሽናል ስራ የሌላቸውን እንበላቸው። እሺ፣ እዛ ሀገር በጣም ፕሮፌሽናል ስራ ያላቸውን እንተዋቸውና ፕሮፌሽናል ስራ የሌላቸው የሆነች ሰርተው የሚያገኙ ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ ይፈልጉ ተቀጥረው አረብ ሀገር ሰው ቤት የሚሰሩ በውጭ የሚሰሩ ብቻ ግን የሆነ ሰዓት መጥተው ኢትዮጵያ ውስጥ ቢዝነስ መጀመር የሚያስቡ የሆነ ነገር ሸጠው አትርፈው መኖር የሚፈልጉ ጥሩ ህይወት ለሆነ ያክል ገንዘብ እያጠራቀሙ ያሉ ሰዎች ይኖራሉ። አሁን ካለ አንተ ኢትዮጵያ ኢኮኖሚ አንደርስታንዲንግ አንጻር ስለ ገንዘብ ካለ እውቀት አንጻር ምን ስቴፕን ይከተሉ? ላይክ እነዚህ ሰዎች ስለ ቢዝነስ የሚያውቁት ታሪክ የለም። ከየት ይጀምሩ? ምክንያቱም ሁሉም ሰው አሁን 500 ሺህ ያለኝ ምን ልስራ፣ 700 ሺህ ያለኝ ምን ልስራ፣ 2 ሚሊዮን ያለኝ ምን ልስራ የሚል ቲክቶክ ላይ በጣም በዝቷል። በተለይ ቢዝነስ ኮንተንት የሚሰሩ ሰዎች ላይ ኮሜንት ስትገባ 300 ሺህ ያለኝ ምን ላርግበት፣ አረብ ሀገር ነው የምኖረው 800 ሺህ ያለኝ ኢትዮጵያ መጥቼ ምን ልስራ። ምን ልስራ ራሱ የመጀመሪያው ጥያቄ ነው። ላይክ እንደ ቢዝነስ እንትን ከየት ነው የሚጀመረው? ምን ልስራ ከሚል ጥያቄ ነው። እስኪ በአንተ ስቴፕ ሰው ምን ስቴፕ ይከተሉ ወይስ መማር ነው መጀመሪያ? ጥሩ ነው። አሁን ምን አይነት ነገር አለ መሰለህ፣ እንግዲህ በጣም ብዙ የተዘጋጀ ሰው አለን ማለት ነው። እኔ በደንብ ነው የማየው። ስራ ለመስራት ፍላጎት ያለው ዝግጁነት ያለው በፋይናንስ የተዘጋጀ በፍላጎት የተዘጋጀ
አንድ ስቴፕ ብቻ የሚጠብቅ በጣም ብዙ ሰው አለን ማለት ነው። ልክ ነው። ኢትዮጵያ ውስጥ ደግሞ በጣም ብዙ የቢዝነስ ኦፖርቹኒቲ ነው ያለው። ኢትዮጵያ በጣም ብዙ ችግር ያለባት ሀገር ስለሆነች ቢዝነስ ደግሞ የሚጀምረው ከችግር ፈቺነት ስለሆነ ኢትዮጵያ ውስጥ ሊሰሩ የሚችሉ በጣም እልፍ የሆኑ ቢዝነሶች ነው ያሉት። ሰውን ይህንን ስራ ብለህ አድቫይዝ አታደርገው። ምክንያቱም ቅድም እንዳልነው 70% ወጣት ቢሆንና የተዘጋጀ ሰው ቢኖር ለ70 ሚሊዮን ሰው ወይም ደግሞ ለ80 ሚሊዮን ሰው ይህንን ስራ ብለህ አድቫይዝ አታደርገው። ምክንያቱም ሁሉም ሰው የራሱ የሆነ ምን ስላለው አቅም አለው፣ ፍላጎት አለው፣ ዝግጁነት አለው። እዚህ ጋር አንድ በደንብ እንግዲህ የሚከታተል ሰው በጣም ስትረስ ሰጥቶ እንዲሰማን የምፈልገው ቢዝነስ ላይ 3 ቤዚክ ነገሮች አሉ ሰው ማሰብ ያለበት። አንደኛው ውስጡ ላይ የሚጮህ ኮሊንግ አለው፣ ሊሰራ የሚፈልገው ውስጡ ጥሪ ማለት ነው። ያንን በደንብ አድርጎ ማዳመጥ መቻል አለበት። ሁለተኛው ነገር ምንድነው? እስኪሉ በህይወት ዘመኑ ያዳበራቸው የተለማመዳቸው እስኪል አለ። ያንን በደንብ አድርጎ ምን ማድረግ አለበት? ስኪል ስል ለምሳሌ አንዳንድ ሰው በቀላሉ ሊሰራው የሚችለው ነገር ለሌላው ሰው ደግሞ ዲፊካልት የሆነ ነገር አለ። ላይክ እንደ ኮምፓራቲቭ አድቫንቴጅ ይባላል በኢኮኖሚክስ። ኤክስፒሪየንስ ምግብ መስራት ከሆነ ያ ሰው ረጅም ዓመት እና ቆንጆ ምግብ መስራት የሚችል ከሆነ የምግብ ቢዝነስ ውስጥ እንደመግባት እንደማለት ነው። አሁን ቅድም ያነሳ ነው መጀመሪያ ምኑን ነው ውስጡ ፍላጎቱ አለ ወይ ድሪም የሚያደርገው ነገር አለ አይደለ? ድሪም በጣም ፓወር ስላለው ማለት ነው። ከዛ ቀጥሎ ስኪሉ የተለማመዳቸው ስኪል። ሶስተኛው ኤክስፒሪየንሱ በህይወት ኤክስፒሪየንስ ያደርገው የቆየው ነገር። እነኚህ ነገሮች በጣም ቤዚክ ናቸው። እንዲሁ በቀላል የምታያቸው ነገሮች አይደሉም፣ መነሻ ናቸው። ከዛ በተረፈ ደግሞ እነኚህ ኢንተርናል ናቸው። ኤክስተርናሊ ደግሞ የሚያያቸው ጋፖች አሉ። ምንድን ነው እኔ ልሞላ የሚችለው ጋፕ በሚኖርበት ማህበረሰብ፣ በከተማ ሊሆን ይችላል፣ እንደ ሀገር ሊሞላ የሚችለውን ጋፕ በደንብ አድርጎ ዲፋይን ማድረግ መቻል አለበት። ስለዚህ እነኚህ አሁን ተዘጋጁ መስራት ፍላጎት ያላቸው ሰዎች ምንድነው መጀመሪያ ማድረግ ያለባቸው? ቁጭ ብለው መማር መቻል አለባቸው። ምክንያቱም እውቀት ነው ነፃ የሚያወጣ። ያወቅከው ነገር አውቀህ የምትሰራው ነገር ደግሞ ኢቭን ብትስት እንኳን የቱ ጋር እንደተሳሳክ ታውቀዋለህ። ዝም ብለህ በደመነፍስ የምትገባበት አንዱን አይተህ የምትገባበት ነገር ብዙ ጊዜ ዋጋ ያስከፍላል። ፕላስ 2-3 ለመውደቅ የሚያስችል ኢነርጂውም የገንዘብ አቅሙም ላይኖር ይችላል። በተለይ አሁን እኛ ሀገር አንድ ጊዜ ከወደቅ ተመልሶ ለመነሳት በጣም ቻሌንጂንግ ነው። ባለውም ነገር ስለሚጀመር ሰው ያለውን ነገር አሟጦ ነው ቢዝነሱ የሚገባው፣ ገንዘቡንም፣ ሞራሉንም፣ ጊዜውንም ሁሉንም ነገር። ስለዚህ ጥንቃቄ ይፈልጋል። ቢዝነሱ ሲገቡ ቁጭ ብሎ መማር። ምን ይማሩ? ኢንተርፕሪነርሺፕ። እኛ አሁን እየዞርኩ ማስተምረው እሱን። ለምሳሌ ኢንተርፕሪነርሺፕ ሲባል ራሱ ቢዝነስ ምን እንደሆነ ማለት ነው። ቤዚክ ኮንሰፕት አለው ኢንተርፕሪነርሺፕ። ራሱን የቻለ ቤዚክ ኮንሰፕት አለው። ሰው ቢዝነስ ውስጥ እንዴት ነው መግባት ያለበት፣ መቼ ነው መግባት ያለበት፣ ለምንድን ነው መግባት ያለበት የሚለውን ነገር እነሱን በደንብ አድርጎ ማወቅ መቻል አለበት። ሳታቅ የምትገባበት ነገር ብዙ ጊዜ ዋጋ ያስከፍልሃል። አንዱን አይተህ የምትገባበት ነገር ዋጋ ያስከፍልሃል። አውቀ የምትገባበት ነገር ግን ቻሌንጂንግ ነው። እንዳልኩ አሁን ላይ ሪሶርስ ውስን ነው። አሁን ላይ አይደለም በፊትም ሪሶርስ ውስን ነው። ያንኑ ውስን ሪሶርስ የምታወጣበት ኢንቨስት የምታደርግበት ሴክተር አንተን ሊከፍልህ የሚችል ሴክተር መሆን አለበት። ስለዚህ ያንን ማጥናት ያስፈልጋል፣ በደንብ አድርጎ ማጥናት ያስፈልጋል። በእውቀት ደረጃም በደንብ ቢዝነሶች ላይ እውቀት ዲቨሎፕ ማድረግ ያስፈልጋል። ቢዝነስ የመኖር መብት አለው ልክ እንደ ሰው ልጅ ስትል ትሰማለህ ብዙ ቦታ። ምን ማለት ነው? አሁን የኢትዮጵያ ሕገ መንግስት ሰው በህይወት የመኖር መብት አለው ይላል። ሰብአዊ መብቱ ሊከበርለት ይገባል። በህይወት የመኖር ከቦታ ቦታ የመንቀሳቀስ መብት አለው ይላል። ቤት ቦታ ብቻ አይደለም፣ የታሪክ መጀመሪያ የፍቅር መኖሪያ ነው። ቴምር ፕሮፐርቲስ ላለፉት 10 ዓመታት ከ500 በላይ ደስተኛ ቤተሰቦች ሚሊዮነሮች የቤት ባለቤት አድርገናቸዋል። በተመረጡ በአዲስ አበባ ሰፈሮች መኖሪያ አፓርትመንቶች፣ የንግድ ሱቆችና ሞሎች በጥራት ብቻ ሳይሆን በታማኝነት ገንብተናቸዋል። በእያንዳንዱ ፕሮጀክት ሊተማመኑበት የሚችሉትን ጥራት፣ ሊያዩት የሚችሉትን እድገትና ሊያምኑበት የሚችሉትን የወደፊት ጊዜ እናቀርባለን። በመሆኑም ግንባታቸው በትጋት ከማለዳ እስከ ድቅድቅ ጨለማ በከፍተኛ ፍጥነት እየተገነቡ ካሉት
ሳር ቤት ቫቲካን ኤምባሲ፣ 4 ኪሎ ቤተ መንግሥት አጠገብ፣ በቃሊቲ ገላን ኮንዶሚኒየም፣ በፒያሳ ሊሴ ትምህርት ቤት አጠገብ፣ በአያት ፈረስ ቤት ለተወሰነ ጊዜ ብቻ የሚቆይ የ35% ቅናሽ የቤት ዕድለኛ ተጠቃሚ ሆኖ ይፍጠኑ፣ የቤት ሕልሞን ይኑሩ። ለበለጠ መረጃ በ0940 1561 22 ይደውሉልን። የሕልሞ ማረፊያ ቴምር ፕሮፐርቲስ። በቀጣይስ የት እንገባሉት? ቢዝነሶች ኢትዮጵያ ውስጥ ፕሮቴክሽን ያስፈልጋቸዋል የሚል እምነት አለ። ጥበቃ፣ የመንግስት ጥበቃ፣ የሚመለከተው አካል ጥበቃ ያስፈልጋቸዋል የሚል እምነት አለኝ። እኛ ሀገር ቢዝነሶች አንድም ፌል የሚያደርጉበት መንገድ የተለያየ ፋክተር ቢኖረውም ጥበቃ ለማግኘታቸውም ነው የሚል እምነት አለኝ። ስለዚህ የሰብአዊ መብት ተሟጋች እንዳለው ሁሉ የቢዝነስ መብት ተሟጋች ያስፈልገናል። ኢትዮጵያ ውስጥ የመኖር መብት አላቸው። ቢኖር ምን ይሰራ ነበረ? ያ ቢዝነስ መብት ተሟጋች ዋናው ስራው ምን? የሰብአዊ መብት ለምሳሌ ሰዎች መብት መገፈፍን ምናምን ነው እንትን የሚለው አይደል? ቢዝነስ መብት ተሟጋች ምን ነበረ? የቢዝነስ መብት ተሟጋች እንግዲህ ቢዝነሶች በህይወት እንዲኖሩ እንዳይከስሙ፣ ለምሳሌ ከፖሊሲ ማሻሻል ጀምሮ ሊሆን ይችላል። የመልካም አስተዳደር ችግሮችን ከመፍታት አንጻር ሊሆን ይችላል። አሁን የሰብአዊ መብት ጥሰት የሚባለው አንድ ሰው ላይ በዓለም አቀፍ ህግም ይሁን በኢትዮጵያ ህግ በሰብአዊነቱ ላይ የተሰጠውን መብት በሆነ አካል ሲጣስ ሲገኝ ይሄ መብት መከበር አለበት የሚል ነው የሰብአዊ መብት። ቢዝነስ ላይም እንደዛው። ለምሳሌ በመልካም አስተዳደር ችግር አንድ ቢዝነስ ከቢዝነስ ውጪ እንዲሆን ሲደረግ የመኖር መብቱ ሊከበርለት ይገባል። ስለዚህ እስከ ህገ መንግስት ድረስ ገብቶ የቢዝነስ የመኖር መብት ሴኪዩር የሚያደርግ ማሻሻያ የሚያስፈልግ ከሆነ እስከዛ ድረስ ተሟግቶ የሚያስፈጽም የሆነ ኃይል ያስፈልጋል የሚል እምነት አለ። ለምን መሰለህ? ቢዝነስ ህይወት አለው። እኔ ህይወት አለው ብዬ ነው የማስበው። ሰውም አይታይም አልነበረ? መጀመሪያ እኮ የሰው ልጅም አይታይም ነበረ አይደለ? ዲቨሎፕ ሆኖ አድጎ ነው አሁን እንደኔና እንዳንተ ትልቅ ሆኖ ድምፅ አውጥቶ መናገር መብቱን ለማስጠበቅ ምናምን ሰው ሆነን ቆመን እንትን የምንለው። ቢዝነስም የሆነ ወቅት ላይ ሀሳብ ነበረ። ያ ሀሳብ እኮ ማይታይ ነው። የቢዝነስ አቦርሽን ማለት አሁን የቢዝነስ እግዚአብሔር ይስጥ። ስለዚህ ቢዝነሶች ያለ እድሜያቸው እንዳይቀጩ አሁን ኢትዮጵያ ውስጥ ያለው በጨቅላነታቸው ነው እየተቀጩ ያሉት። አቅም ሳይኖራቸው ወይም ራሳቸውን ፕሮቴክት ማድረግ በማይችሉበት ሌቭል ማለት ነው። ቢዝነስ የአንድ ሀገር በተለይ እንደዚህ ይሄ የግሉ ዘርፍ ለአንድ ሀገር ኢኮኖሚ በጣም ወሳኝ ነው። እንደ ኢትዮጵያ ያሉ ሀገራት ብዙ ህዝብ ያለባቸው ሀገራት፣ ብዙ ወጣት ያለባቸው ሀገራት፣ ብዙ ስራ ፈላጊ ያለበት ሀገር ስራ የሚፈልገውን ሰው ሁሉ መቅጠር የሚችል ኢኮኖሚ ስለማይኖረው ግለሰቦች የሚፈጥሯቸው ቢዝነሶች ሊጠበቁላቸው ይገባል የሚል እምነት ነው ያለኝ። ሊጠበቅላቸው ይገባል የሚል እምነት ነው ያለኝ። ስለዚህ ከዛ አንጻር እነኚህ ቢዝነሶች እድሜያቸው ረጅም ሆኖ ለምሳሌ ዛሬ የተጀመረ ቢዝነስ በ100 ሺህ ብር የተጀመረ ቢዝነስ ፕሮቴክት አድርገነው እድሜ ሰተነው 10 ዓመት 20 ዓመት እኮ ቢቆይ ነገ የ200 የ300 ሚሊዮን ብር ካፒታል ያለው ቢዝነስ ይሆናል። የዛኔ ለማፍረስም ይከብዳል። የዛን ጊዜ ራሱን ማቀም ይኖረዋል። ዲቨሎፕ የሆነ ስለሆነ ለመንግስትም ትልቅ ግብር ይከፍላል። ከዛ በተረፈ ደግሞ ብዙ ሰራተኛም ቀጥሮ ያሰራል ማለት ነው። ስለዚህ እንደዚህ አይነት ነገሮች ስላሉ ቢዝነሶች የመንግስት ድጋፍ፣ የመንግስት ከለላ ደግሞ የመኖር መብት ሊሰጣቸው ይገባል። አንዳንድ ጊዜ እኛ ሀገር ቢዝነሶች በተለያየ አይነት ምክንያት ሲፈርሱ ወይም ደግሞ ሲጠፉ ሲከስሙ ታያለ። የመልካም አስተዳደር ችግር አለ። ስሞል ቢዝነሶች ላይ ደግሞ ያለ የታክስ ጫና አለ። ሌላ የፋይናንስ ችግር አለ። ቅድም ካፒታል ማርኬትን አንስተን ስንነጋገር የነበረው ሰስቴን እንዲያደርጉ ፋይናንስ ስለሚያስፈልጋቸው የፋይናንስ ችግራቸው መፈታት አለበት። በምን መልክ መፈታት አለበት? እሱ ራሱን የቻለ ውይይት፣ ራሱን የቻለ ጥናት የሚፈልግ ነው። ከዛ በተረፈ ደግሞ ፕሮቴክሽን
ከመንግስትም ፕሮቴክሽን አጥተው የሚፈርሱ በጣም ብዙ ቢዝነሶች አሉ። ዛሬ አንድ ቢዝነስ ከፍተ 2 ቀን 3 ቀን ሳሰራ ታሽጓል የሚል ወረቀት ይለጠፍብሃል። ታክስ ሆሊዴይ የለም። ታክስ ሆሊዴይ የሚባል ነገር የለም። ለምንድነው ፍቃድ ያላወጣኸው? ፍቃድ አውጥቶ ነው መስራት ያለበት አክቹዋሊ ሁሉም ሰው። በዛ አምናለሁ። ሬጂስተር መደረግ አለበት፣ በመንግስት መታወቅ አለበት። ግን ሪስፖንሲቢሊቲ እንዳለበት ሁሉ ቢዝነስ ራይት ሊሰጠው ይገባል የሚል እምነት ነው ያለኝ። ሪስፖንሲቢሊቲ ያለበት፣ ታክስ መክፈል ሪስፖንሲቢሊቲ ያለበት፣ በመንግስት ሬጂስተር የመደረግ ሪስፖንሲቢሊቲ ያለበት፣ ሌሎችም ሪስፖንሲቢሊቲ ያለበት አንድ ቢዝነስ ሲቋቋም። ግን ሪስፖንሲቢሊቲ ብቻ ነው ወይ ሊሰጠው የሚገባው? ራይት ሳያስፈልገውም ወይ መብት ሳያስፈልገውም? ሞር ፎከሱ ሪስፖንሲቢሊቲ ላይ ብቻ ሆነ። ያ ኢትዮጵያ ውስጥ ቢዝነሶች እንዳያድጉ እንቅፋት ሆነዋል የሚል እምነት አለኝ። ስለዚህ እነኛ ነገሮች መስተካከል አለባቸው። እነኛ ነገሮች ሲስተካከሉ ረጅም ጊዜ የሚቆዩ ቢዝነሶችን ማየት እንችላለን ማለት ነው። ሶስት ማንነቶች ያስፈልጋል ቢባል ሰው ቢዝነስ ላይ ውጤታማ እንዲሆን ምን ማለት እንችላለን? ለምሳሌ አንድ ሰው ይሄ ባህሪ ቢኖረው የተሻለ ውጤታማ ይሆናል ቢዝነስ ላይ ብንል። ቢዝነስ ላይ አሁን ብዙ ጊዜ ሰው ቢዝነስ ላይ የሚገባው ሞቲቬትድ ሆኖ ነው፣ ተነቃቅቶ ነው። የሚነቃቃው ደግሞ የሚያነቃቃው የተለያየ ነገር ነው። አንዳንድ ጊዜ የስኬታማ ሰዎች ንግግር ላይ ያነቃቃው ይችላል። ሌላ ጊዜ የጓደኛው ስኬት ሊያነቃቃው ይችላል። ሌላ ጊዜ ደግሞ ያየው ኦፖርቹኒቲ። አንዳንድ ጊዜ ቁጭ ብለን እኮ ካልኩሌተር አውጥተን ይህን በቀን እንደዚህ ብሰራ ሪል ወርልድ ላይ ያ ነገር የለም። ገብቷል? ያ ሞቲቬት ያደርግሃል። ሞቲቬሽን ትልቅ ፎርስ ነው ለኢንተርፕሪነርሺፕ፣ ለሌላም ዲሲፕሊን። ግን ኢንተርፕሪነርሺፕ ላይ ከሞቲቬሽን ይልቅ ዲሲፕሊን ነው የሚያስፈልገው። ዲሲፕሊን ሞር ቫሉዌብል ነው። ምክንያቱም በሞቲቬሽኑ በመጀመሪያው ፓንች ትጠፋል። አሁን ብዙ እንዳልከው ሶሻል ሚዲያ ላይ የሆነ ወቅት ላይ ኮፊ ሾፖች በጣም ብዙ ተከፍተዋል አዲስ አበባ እና አሁን ደግሞ በቃ የሚሸጥ ኮፊ ሾፕ ነው የሚያሰለችህ የምታየው ማለት ነው። which means መጀመሪያ የገቡበት እንትን ኪኩ ሲምፕል ሞቲቬሽን ነው። ዲሲፕሊን እንደሆነው ወይ ስራውን አፍቅረውት ወደውት የሚመጣውንም ቻሌንጅ ለመሸከም ራሳቸውን አዘጋጅተው ምናምን አይደለም። ቢዝነስ በጣም ብዙ ቻሌንጅ ነው ያለው። ከውጭ እንደሚታየው ወይ ደግሞ ሰዎች አንተን ሆነህ የሚያዩት ፋይናል ውጤቱን ነው። ከጀርባ አንተ የምትሸከመውን በርደን፣ አንተ የምታልፍበትን የህይወት መንገድ ቻሌንጁን ብዙ ሰው አያየው፣ ሰውም አያሳይም። የሚያየው የመጨረሻውን ውጤት ነው። ብዙ ሰዎችም ደግሞ የሚነግሩን ስሙዝ መሆኑን ነው። እነሱ የሚያልፉበትን ቻሌንጅ፣ ጭንቀታቸውን፣ እንቅልፍ ማጣታቸውን፣ ብዙ ሰው ፊት ማየታቸው ምናምን እሱን አይነግሩም። ቢነግሩህም አንሰማም፣ ቢነግሩህም አትሰማም። ያ ነው። ስለዚህ ቢዝነስ ላይ ሞር ዲሲፕሊን መሆን ያስፈልጋል። የቢዝነስ ዲሲፕሊን መማር አለበት ሰው። ጽናት ማለት ዲሲፕሊን በቃ ዲሲፕሊን ምልህ ለምሳሌ ብዙ ጊዜ እንደ ምሳሌ የምናነሳው የወታደር የሚሊተሪ ዲሲፕሊን ነው አይደለ? ሚሊተሪ ዲሲፕሊን ካለባበስ ጀምሮ፣ ላይፍ ስታይሉ ጀምሮ፣ ከሰውነት ከአካል ግንባታው ጀምሮ፣ ከስነ ልቦናው ጀምሮ እነኛን ነገሮች ለምሳሌ ያልተገባ እንቅስቃሴ ሲያይ አንድ ሚሊተሪ ሰው ወዲያው አንተ ጋር ይመጣል። የሚመጣው ምንድነው? ይሄ ሰውዬ ቴሮሪስት ሊሆን ይችላል፣ ሌባ ሊሆን ይችላል። የእሱ አሰምሽን የሚወስዳቸው አሰምሽኖች አሉ። ቢዝነስ ላይ ዲሲፕሊን ስትሆን፣ የቢዝነስ ዲሲፕሊን ሲገባህና ዲሲፕሊን ስትሆን ኮንሽስ ነው የምትሆነው። ለምሳሌ ከ2 ዓመት በኋላ ኢትዮጵያ ኮፕ 32 ታዘጋጃለች። ኮፕ 32 ስታዘጋጅ ወደ 70 ምናምን ሺህ ሰው ነው የሚመጣው ከሁሉም የዓለም ክፍል። ስለዚህ ከዚህ የሚመጣው ሰው ገንዘብ ይዞ ነው የሚመጣው፣ እውቀት ይዞ ነው የሚመጣው፣ ብዙ ነገር ይዞ ነው የሚመጣው። ኢትዮጵያ ውስጥ ያለ ኢንተርፕሪነር ምንድነው ማሰብ ያለበት? ከኮፕ 32 ምን ማትረፍ አለብኝ ብሎ ማሰብ አለበት። ይሄ ዲሲፕሊን ነው። የአፍሪካ ዋንጫ ደቡብ አፍሪካ ስታዘጋጅ ይሄ ሞዙዜላ ነው ምናምን የሚሉት አሁን እሱን የሸጠው ሰውዬ በአንዴ ነው ሚሊዮነር የሆነው። ኦፖርቹኒቲው መጥቷል። ኦፖርቹኒቲው ሲመጣ ከዚህ ኦፖርቹኒቲ ምን መጠቀም አለብኝ? የነሱ ባህላዊ እንትን ነው፣ የሙዚቃ መሳሪያ ነው አይደለ? ስለዚህ እኔ ምንድነው መጠቀም የምችለው ብሎ ካልኩሌት አደረገ። ቻይና ሄደ፣ አስመረተ፣ ጭኖ መጣ። ሁሉም ሰው ስቴዲየም የሚገባ ሰው ይገዛው ነበረ። ግን የአንድ ወቅት ቢዝነስ ነው።
በዛች ወቅት ላይ ግን እሱ መስራት ያለበት እንትኑን አግኝቷል፣ የሚፈልገውን ነገር አግኝቷል። አሁን 2029 ኢትዮጵያ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። ኦልሞስት ፕሮሰሱ ጥሩ እየሄደ ይመስለኛል። ስለዚህ ኢትዮጵያ ውስጥ ያለ ኢንተርፕሪነር ከ2029 አሁን ላይ ነው ፕላን ማድረግ ያለበት። ምንድን ነው ለምሳሌ የአፍሪካ ዋንጫ ከ30 ምናምን አፍሪካ ሀገራት ሲመጡ እያንዳንዱ ቲም ይዞ ነው የሚመጣው። ስለዚህ ያንን ቲም እንዴት አድርጌ ነው እነኛ ሰዎች ሲመጡ እንደ ቱሪስት አድርጋ አስበው ሲመጡ ምን አድርጌ ነው የምጠቀመው ብሎ የኢትዮጵያ ኢንተርፕሪነር ማሰብ መቻል አለበት። ገብተዋል። ብዙ ነገሮች ስላሉ ከካልቸር አንጻር ካልቸራል የሆኑ ፕሮዳክቶች ልናዘጋጅ እንችላለን። ከዛ ባለፈ እንደዚህ አሁን በቱሪዝም ኤሪያ ላይ መስራት እንችላለን። ያንን ኮኦርዲኔት አድርገን ብዙ ነገር ልንሰራቸው እኔ ያላሰብኳቸው ግን በጣም ብዙ ማሰብ የሚችሉ ኢትዮጵያውያኖች እንዳሉ አምናለሁ። ስለዚህ ታርጌት ማድረግ ያለባቸው ግን እኔ ዲሲፕሊኑን ትሬን ሳደርጋቸው እንደዚህ አይነት ኦፖርቹኒቲ እየመጣ ነው። ስለዚህ ከዚህ ኦፖርቹኒቲ ምንድነው መጠቀም ያለበት? እንዴት ነው መጠቀም ያለበት? ይሄ ቢዝነስ ዲሲፕሊን ኢንተርፕሪነርሺፕ ዲሲፕሊን ሲኖር ነው ይሄንን ማሰብ የምትችለው። ብዙ ጊዜ ችግሩ ምንድነው? አንዱ ከሰራው በኋላ ነው እኛ አንዱ ከሰራው በኋላ ነው ብዙ ተከታይ የሚኖረው። ሰውየው ዘግቶ ወጥቷል። ሰውየው በቃ የሚሰራውን ታርጌቱን ጨርሶ ወጥቷል። ከዛ በኋላ ሌላው ይገባና እዛ ሲዳክር ታየዋለህ። ማርኬቱም ምን ያህል ሳቹሬት ያደርጋል የሚለውን ማየት እኮ አስፈላጊ ነው። የት ድረስ ያስኬዳል፣ ምን ያህል ያስኬደኛል፣ ምን ያህል ጆርኒ ነው ያለው የሚለውን እሱ ማሰብ ያስፈልጋል። አሁን ያ ሰውዬ የቡቡዜላ ካምፓኒ ፋብሪካ ሰርቶ ቢሆን ተበላ። በቃ ከቻይና ሄዶ አስመርቶ አመጣ። አንዴ አምጥቶ አራገፈው። አሁን ካምፓኒ ማይሰራባቸው ፋብሪካ ማይሰራባቸው ቢዝነሶች አሉ። ዝም ብለህ ገዝተህ የምታተርፈው ወቅታዊ ቅድም እንዳልኩ አሁን ለምሳሌ ኮፕ 32 ግፋቢል ሳምንት ቢቆይ ነው አይደለ? ሞስትሊ 2 ቀን 3 ቀን እንትኑ ፕሮግራሙ የሚሆነው። ከዛ በፊት ግን ቀድሞ የሚመጡ እንግዶች ይኖራሉ። እነኛን ነው አንተ ታርጌት አድርገህ የምትሰራው። የአፍሪካ ዋንጫ ሲሆን ደግሞ ወር አካባቢ ነው የሚቆየው። የአፍሪካ ዋንጫ ነገራ 1 ወር አካባቢ ነው የሚቆየው። ስለዚህ በ1 ወር ጊዜ ውስጥ ስፖርት ተጫዋቹ ባለፈ ደጋፊ ይመጣል። ስለዚህ ያንን ታርጌት አድርገህ ምንድነው መስራት የምችለው የሚለውን ነገር ከዚሁ ነው ፕላን አድርገህ ተዘጋጅተህ የምጠብቀው ማለት ነው። ሁለተኛ ዲሲፕሊን አለና የሶስት ነገሮች ያስፈልጉታል ብለናል አይደል? ሁለተኛ እንቀጥል። አንድ ኢንተርፕሪነር ያው ፋይናንስ ያስፈልገዋል። ሶርስ ኦፍ ፋይናንስ ብዙ ነው። እንግዲህ አሁን ሶርስ ኦፍ ፋይናንስ ስታስብ ከራስህ ቆጥበህ ሴቭ አድርገህ የምታከማቸው ገንዘብ ይኖራል። በተለያየ አጋጣሚ በስጦታን በምንም የምታገኘው ነገር ይኖራል። ግን በመጀመሪያ ልትሰራ ያሰብከውን ነገር በደንብ ማጥናት፣ ቢዝነስ ፕላን ማዘጋጀት ያስፈልጋል። ልትሰራ ያሰብከውን ነገር በደንብ አድርገህ አጥንተህ ሪል የሆነ ቢዝነስ ፕላን ማለት ነው። ብዙ ጊዜ እኛ ሀገር ቢዝነስ ፕላን የሚሰራው ፌክ ቢዝነስ ፕላን ነው። ባንክ ብድር ለማግኘት ለምናምን ነው የሚሰራው። ግን የምትሰራው ቢዝነስ ፕላን ሪል የሆነ ቢዝነስ ፕላን ፕሪፔር ማድረግ ያስፈልጋል። ያንን መሰረት አድርገህ የሚያስፈልግህን ገንዘብም ታውቀዋለህ፣ የሚያስፈልግህን የሰው ኃይል ታውቀዋለህ። ስለዚህ ያን ገንዘብ ከየት አገኛለሁ የሚለውን ነው ኔክስት ፕላን የምታደርገው። ኢትዮጵያ ውስጥ ቢዝነሶች ቅድም ተቆጭተን ስናወራ እንደነበረው ትልልቅ ቢዝነስ እንዳይሆኑ ካደረጋቸው አንደኛውም ቻሌንጅ ሶርስ ኦፍ ፋይናንስ ነው፣ መነሻ ገንዘብ። እኛ ሀገር ብድር የሚሰጥህ ባንኮች ወይም ደግሞ ማይክሮ ፋይናንሶች ኮላተራል ይፈልጋሉ፣ ማስያዣ ይፈልጋሉ። ማስያዣው ደግሞ ምንድነው? ወይ መኪና ነው ወይ ቤት ነው። ስለዚህ መኪናና ቤት ላይ የደረሰ ኢትዮጵያዊ ስንት ነው? ኢትዮጵያ ውስጥ እኮ ያለው መኪና 1.6 ሚሊዮን አካባቢ ነው ኢትዮጵያ ውስጥ ያለ ጠቅላላ መኪና ማለት ነው። አሪፉም በቃ ስክራፑ ምኑም ተቆጥሮ ታርጋ የወሰደ ማለት ነው። ታርጋ የወሰደ 1.7 ሚሊዮን መኪና ነው ያለው። ስለዚህ መበደር የሚችለው ይሄ መኪና ብቻ እንደ ኮላተራል የሚያዝ ከሆነ 1.7 ሚሊዮን ብቻ ነው ማለት ነው። የኢትዮጵያ ሕዝብ ግን ስንት ነው? 135 ሚሊዮን በላይ ነው። ስለዚህ ሌላውን ያገለለ ሌላው ሰው ገንዘብ ሴቭ የሚያደርገውን መበደር የሚችሉት እነኚህ ሰዎች ብቻ ናቸው ማለት ነው። ስለዚህ ደሞዝተኛው ምንም ሴቭ አድርጎ ለእነዚህ ነው ማለት ነው። ፋይናንስ ተቋማት እኮ ሌላ የገንዘብ ምንጭ የላቸውም።
ግለሰቦች የሚቆጥቡትን ገንዘብ ነው ሰብስበው አበድሯል መበደር ለሚችለው ሰው የሚያበድሩት። መበደር ለሚችለውና ለሚፈልገው። ፍላጎት ብቻውን ቫልዩ የለውም። መበደር ስለፈለክ ብቻ የሚያበድርህ የለም። ለመበደር ቅድመ ሁኔታዎች አቅም ያስፈልጋል። ኮላተራል። ስለዚህ አቅም ያስፈልጋል ለመበደር ራሱ አቅም ያስፈልጋል። ስለዚህ ይሄኛው አንደኛው የፋይናንስ ሶርስ ትልቁ ቻሌንጅ ነው። የፋይናንስ ተቋማት ይህንን ራሳቸው መፈተሽ መቻል አለባቸው። ምክንያቱም ኢን ዘ ሎንግ ራን አሁን አብዛኛውን ሰው በልቶ ለማደር ብቻ ከሆነ ገንዘቡ ወደ ባንክ አይሄድም። ወደ ባንክ ገንዘብ ካልሄደ ደግሞ ፋይናንስ ተቋማት የሊኩዊዲቲ ችግር ያጋጥማቸዋል፣ የገንዘብ እጥረት ያጋጥማቸዋል ማለት ነው። ስለዚህ ሰዎች፣ ቢዝነሶች ስራ እንዲሰሩ ፋይናንስ ተቋማት ማበረታታት፣ ፖሊሲያቸውን መፈተሽ። እነሱም ሪስክ ውስጥ መግባት አይፈልጉም። ያው ኮላተራል ከሌለው ማስያዣ ከሌለው ገንዘቡን ተበድሮ ሊጠፋ ስለሚችል ሰዶ ማሳደድ እንዳይሆን ሰሞኑን የቴሌብር ማስታወቂያ አይተው የለ አካውንት ይታገዳል ምናምን የሚለው የተበደሩ ላይኖረው ይችላል። አካውንቱ ላይ ምንም ላይኖር ይችላል። ያ ብሎክ ይደረጋል ከምንም አይነት ፋይዳ የሚባለው ነገር ስላለ እሱም ስላለ ለኮንትሮሊንግ ጥሩ ነው። የፋይናንስ ሶርስ ወሳኝ ነው። እዚህ ላይ ትልቅ እኔ ተስፋ ጥዬበት የነበረው የኢትዮጵያ ካፒታል ማርኬት እሱ ቆንጆ ነበረ። እንግዲህ አሁን ኦልሞስት ካፒታል ማርኬት በይፋ ስራ ከጀመረ 6 ወር ምናምን አይሆነው። ፖድካስቶች ላይ መወራት ሲጀምር ዲቴል ብዙ ፎሎ አላረገው 6 ወር ያልፈዋል። እንደውም ወደ ዓመት አካባቢ ሳይጠጋ አይቀርም ኦፊሻሊ ስራ ከጀመረ ማለት ነው። ኢትዮጵያ ውስጥ አሁን ብዙ ሰው በዚህ በሼር በጣም ብዙ ሰው ስለተጭበረበረም ስለተመታም ትረስት አጣ። እስኪ ካፒታል ማርኬትን በአንድ በሁለት መስመር ብንገልጸው ምን ማለት ነው? ብዙ ሰዎች ካፒታል ማርኬት ማለት ምን ማለት መሰለ? አዝ ኤኒ ማርኬት እንደ ማንኛውም ገበያ ላይክ እንደ ከብት ገበያ፣ እንደ ፍየል ገበያ፣ እንደ ልብስ ገበያ፣ እንደ መርካቶ ፋይናንሻል ኮሞዲቲስ የሚሸጥበት ሚዲየም ማለት ነው ካፒታል ማርኬት ማለት። ፋይናንሻል ኮሞዲቲስ እዚኛው ላይ ለምሳሌ አሁን ከብት ገበያ ሄደ የሚቀርብልህ ለሽያጭ የሚቀርብልህ ምንድን ነው? በሬ ሊሆን ይችላል ወይ ደግሞ በግ፣ ፍየል ምናምን ነው የሚቀርብልህ። ወይራስ ካፒታል ማርኬት ላይ ስትመጣ ግን የሚቀርብልህ ሴኪዩሪቲዎች ናቸው፣ ሰነዶች ናቸው። ሰነደ መዋዕለ ንዋይ አይደለም የሚባለው፣ ሰነዶች ናቸው የሚቀርብልህ፣ ዋስትናዎች ማለት ነው። ስለዚህ ካፒታል ማርኬት ማለት ዴፊኔሽኑ ላይክ ኤኒ ማርኬት እንደ ማንኛውም አይነት ገበያ ናዝሬት አሁን አመዴ ገበያ ምናምን ግንብ ገበያ ምናምን እንደምንለው እንደ ማንኛውም አይነት ገበያ ሆኖ የሚቀርብልህ ለገበያ የሚቀርበው ግን ምንድነው? ፋይናንሻል ፕሮዳክት ነው። እነኛ ፋይናንሻል ፕሮዳክቶች አክሲዮኖች ሊሆኑ ይችላሉ፣ የግምጃ ቤት ሰነድ ሊሆን ይችላል፣ የካምፓኒዎች ሼሮች ሊሆኑ ይችላሉ። እነኛ ናቸው ለገበያ አቅም ነው ማለት ነው። እነኛ ናቸው የሚቀርቡት። ሰነድ ነው የሚቀርብልህ፣ ውል ማለት ነው። አንተ ገንዘብ አለ። ያንተ ገንዘብ ለምሳሌ እንበልና የቴሌቪዥን ጣቢያ ማቋቋም አይችልም እንበል። አንተ ግን ቴሌቪዥን ጣቢያ ማቋቋም ትፈልጋለህ። ስለዚህ ያንተን ካፒታልን ታስመዘግብና ግን ገንዘብ ያስፈልግሃል። ምን ለማድረግ? ፖድካስቱን ወደ ቲቪ ጣቢያ ለመቀየር ማለት ነው። ስለዚህ ጥሩ ስም ከገነባ በደንብ ዌል ኖውን ከሆነ ፋይናንሻል ማርኬት ላይ ቀርበህ አክሲዮን ትሸጣለህ። አክሲዮን የምትሸጠው ፐርሰንት ማለት ነው። ፐርሰንት ለምሳሌ 100 ሚሊዮን ብር ይሁን የቴሌቪዥን የማቋቋሚያው እንትን ብለን ቫሊዩ ብንል ምንድነው የሚሸጠው? ሰነድ ይሸጣል። እነኛ ሰዎች የሚገቡት ብቻቸውን ያንን ማቋቋም የማይችሉ ግን ሴክተሩ ላይ ኢንቨስት ብናደርግ ትርፍ እናገኛለን ብለው የሚያስቡ ሰዎች ከአንተ አክሲዮን ይገዛሉ ማለት ነው። ስለዚህ 100 ሆናችሁ የቴሌቪዥን ጣቢያውን ማቋቋም ትችላላችሁ ማለት ነው። እነኛ ሰዎች በሼራቸው ልክ ዲቪደንድ ያገኛሉ ከፕሮፊቱ ማለት ነው። ከከሰሩም ደግሞ ካምፓኒው ከከሰረም ደግሞ አብረው ይከስራሉ ማለት ነው። በሴቪንግ እና በካፒታል ማርኬት መካከል ያለው ልዩነት ሴቪንግ ላይ ያው ኢንተረስትን ጠብቀህ ታገኛለህ፣ ወለድን ጠብቀህ ታገኛለህ። ግን ኢንፍሌሽን ደግሞ በዛው ልክ ይመታሃል። ይሄኛው ላይ ግን ሪስክ ቴከርም ነህ ላይክ ኤኒ ኢንቨስተር ማለት ነው። በኢንቨስት ባረካት ልክ ሪስክም ሼር ታደርጋለህ፣ ፕሮፊትም ሼር ታደርጋለህ፣ ሪስኩንም ሼር ታደርጋለህ። ስለዚህ ካልኩሌት አድርጎ
የመግባት ነገር ይጠይቃል ማለት ነው። እንደዚሁ ዝም ብለህ ዘለ የምትገባበት ነገር አይደለም። ካምፓኒውን ማጥናት ምን ማለት ነው። ኦኬ ሶ እኔ አሁን ላይክ ሌትስ ሴይ የ5 ሚሊዮን ብር ቢዝነስ ባስብ የሆነ ቢዝነስ እያልከኝ ያለኸው ለምሳሌ እኔ የ50 ሺህ ብር ሼር መሸጥ ይችላል። 50 ሺህ ብር የሚሸጥ ሼር ወር ደግሞ ላይክ አንዱ ሼር 200 የሚሆን 1 ሺህ ብር ሶ የሆነ ያክል ፐርሰንት 3% የካምፓኒ ሊኖረው ይችላል። 2% 5% እንደየገዛው መጠን አለው ማለት ነው። እኔ ሳተርፍ 2% ያኛው 1% ያኛው 2% ይወስዳሉ። ስንከስርም ደግሞ እኔም የግሌን ነው የምከስረው፣ እነሱም የግላቸውን ነው የሚከስሩ። ብዙ ሰው ይሄንን ኤክስፔክት ያደረገ ነበረ እያልከኝ ነበረ። እየጠበቀ ነበር ብዙ ካምፓኒ። ግን ምንድነው ብዙ ፕሮሞሽንም ሲሰራበት አላይ። እንዲህ ካፒታል ማርኬት አዲስ እንደመሆኑ ለሰውም ግንዛቤ የመስጠት ያችን ወቅት አካባቢ ብቻ ፖድካስቶች ላይ ምናምን አየን። ከዛ በኋላ ብዙ አልተካሄደበትም። ግን ብዙ የአውሮፓ ሀገራት የአሜሪካ ሀገራት ያደጉበት የአክሲዮን ገበያ ነው። ካምፓኒዎችን በደንብ አቅማቸውን ዲቨሎፕ ያደረጉበት እነኚህ የአክሲዮን ገበያዎች ናቸው። ትሰማለህ አሁን ቢቢሲ ላይ ሲኤንኤን ላይ የሆነ ነገር ሲኖር ወይ ጦርነት ሲኖር ወይ የሆነ ኤክስፔክቴሽን ሲኖር ወይ ደግሞ ኦነሩ ታመመ ሲባል አክሲዮኑ ወረደ ምናምን ሲባል የቴስላ እንደዛ ሰምቼ ነበረ። ዶናልድ ትራምፕ ጋር ኤለን ማስክ ጆይን ሲያደርግ በጣም ሰው ተስላ መስበር ምናምን ሲጀምር ተስላ መኪና በጣም ሼሩ ወርዶ ነበር የሆነ ሰዓት የሚገዛው ማለት ነው። ኢንትረስትድ የሚሆን ሰው እዛ ላይ ኢንቨስት የሚያደርገው ሰው በዛው ልክ እኛ ሀገር አሁን እዛ ላይ በደንብ መሰራት አለበት። ቅድም እንዳልነው አሁን ሌሎች የፋይናንስ ተቋማት ገንዘብ የሚሰጡት ኮላተራል አይተው ነው። በአክሲዮን ገበያ ላይ ግን ሰው ባለው አቅም ልክ ቢዝነሶችን መርጦ ኢንቨስት ማድረግ ይችላል። ኢንቨስት ያደርግ የትርፍ ተካፋይ ካምፓኒ ኦነር ሆነ ማለት ነው። ኢንቨስት ባደረጋት ገንዘብ ቴሌም እኮ አርጎታል። አይ ቲንክ አድርጓል። ቴሌ ብር ይሁን ቴሌ ብቻ የሆነ ነገር ቴሌ ራሱ ሸጧል፣ አክሲዮን ሸጧል። ግን ከዛ በኋላ ምንም አይነት እንቅስቃሴ አልሰማንም። እንግዲህ የትርፍ ተካፋይም ሆኖ ከሆነ አናቅም። ቴሌ ደግሞ ይሄን ያልከሰርኩ እያለ ነበር። ኪሳራም ተካፋይ ሆኖ ከሆነ አናቅም። የሰማነው ነገር የለም። ግን ሆፕፉል ነው በጣም አይደል? ተስፋ ያለው ነገር ነው በደንብ ቢሰራበት። ምን አይነት ነገር አለ መሰለ፣ እንደዚህ አይነት ነገሮች ሲጀመሩ በተጀመረበት ሞመንተም መሄድ መቻል አለበት። እየቆየ ሲሄድ እየተለመደ ሲሄድ ሰው ኢንተረስቱ እየቀነሰ ስለሚሄድ ማለት ነው። በተጀመረበት ልክ ሚዲያዎችም በደንብ ሽፋን የሚሰጡት የመንግስት ሚዲያዎች ስለሆኑ እኛ ሀገር በብዛት ያሉት የግል ሚዲያዎችም በደንብ ሽፋን የሚሰጡት ኢቨን ይሄ ካፒታል ማርኬት የኢትዮጵያ ካፒታል ማርኬት ኦቶሪቲ በደንብ እዛ ኤሪያ ላይ ቢሰራ ወጣቱ ሶርስ ኦፍ ኢንካም የሚያገኝበት ቢዝነሱን ለመጀመር ሶርስ ኦፍ ኢንካም የሚያገኝበት አንደኛው እንትን ይሆናል። የሚያግዘው መንገድ የሚከፍትለት እንትን ይሆናል። በትንሽ ገንዘብ ኢንቨስት ማድረግ ስለሚችል ማለት ነው። እንደዚህ ደግሞ ትልልቅ ህልም ያላቸው ሰዎች ደግሞ እንደዚሁ አክሲዮኑ አቋቁመው ካምፓኒውን ቢውልድ አድርገው ምን ያህል ዓመት የቆየ ካምፓኒ አክሲዮን መሸጥ እንደሚችል 3 ዓመት ነው መሰለኝ ሲሉ የሰማሁት። በራሱ የተቋቋመ ማለት ከተቋቋመ 3 ዓመት የቆየ ካምፓኒ ባልሳሳት እንደዛ መሰለኝ። ከዛ በታች ሆነ አይቻልም፣ እንደተቋቋመ አይችልም። ቢያንስ ትርፍ ኪሳራ ማየት አለበት። እሱም ደግሞ መሻሻል ካለበት ኢቭን ለአዳዲስ ቢዝነሶች ምንም አይነት ሂስትሪ የሌላቸው ግን ጥሩ ህልም ጥሩ ኢንተርፕሪነርሺፕ ካፓሲቲ ያላቸው ሰዎች ምንም አይነት የቢዝነስ ሂስትሪ ባይኖራቸው በፕሮፌሽናል ታግዞ አዳዲስ የቢዝነስ እድሎች የሚፈጠሩበት እንትን ቢኖር ጥሩ ነው የሚል እምነት አለኝ። የሆነ ሾው ራሱ አለ ውጭ ሀገር አይደለም? ኢንቨስተሮች ቁጭ ብለው እኛ ሀገርም በተወሰነ መልኩ ተጀምሮ ነበረ። ኢንቨስተሮች ቁጭ ብለው የሆነ ፐርሰንት ይገዛሉ የካምፓኒውን። ረሳሁት፣ ሻርክ ታንክ መሰለኝ አይተኸው ከሆነ ዩቲዩብ ላይ ኢንቨስተሮች ናቸው ቁጭ ብለው አይዲያውን ፒች ያደርጋል። ያ ሰው የጀምሮ የሸጣትን ሊሆን ይችላል፣ ይሄን ያህል ፖቴንሻል ከስተመር አለኝም ሊሆን ይችላል ካለ በኋላ ድርጅቱን ቫልዩ የሚያደርግበት ሊኖር ምን ይባላል አማውንት ያስቀምጣል። ለምሳሌ እኔ ድርጅት 1 ሚሊዮን ነው ሊል ይችላል። ስለዚህ 20%ን በ200 ሺህ መግዛት ትችላላችሁ ሊል ይችላል። ተደራድረው በጣም ብዙ ቢሊዮነር የሆኑ ካምፓኒዎች ራሱ አሉ ቢሊዮን ሰሩ ከዛ በኋላ። እንደሱ አይነት ነገርም ማለት ነው በሰው ደረጃ ሲሆን ደግሞ እንደዛ ማለት ነው። እኛ ሀገር አሁን ሚስትረስት ያደረገው ምንድነው የሆነ ወቅት ላይ አክሲዮኖች በጣም ተነስተው ነበር። የካፒታል ማርኬት ኢትዮጵያ አሁን ጀመረች ይባል እንጂ ኢንፎርማሊ እኮ ካፒታል ማርኬት ነበረ። ላይ ካፒታል ማርኬት በምን መልክ የአክሲዮን በመሸጥ መንግስት እንትን ይሸጣል፣ ምንድነው ስሙ የግምጃ ቤት ሰነድ ይሸጣል ገንዘብ ለማግኘት ሲፈልግ። ባንኮችም አብዛኛው የተቋቋሙት በአክሲዮን ነው። ባንኮች ኤሪያ ያለው ፋይናንስ ተቋም ኤሪያ ያለው ጥሩ ነው። ግን ከዛ ውጪ አንድ ጃካራንዳ የሚባል
አክሲዮን ተቋቁሞ ነበር። አሁን የቅርብ ጊዜ ደግሞ ፐርፐዝ ብላክ የግብርና ምናምን ነገር ብላምን የተባለው ሱፐር ማርኬቶችም ምኖችም ነበሩ። ሪል ስቴት ላይ የሚሳተፋሉ ብሎ ጥሩ ነበር። ጅምሩ አሪፍ ነበረ። እነኚህ አሁን በጣም በሀገር ደረጃ ጮኸው ብዙ ሰው አሳትፈው የነበሩ አክሲዮኖች ስኬታማ ለመሆናቸው ሰው በአክሲዮን ገበያ ላይ እምነት እንዲያጣ አደረገው እና አንደኛውም ይሄ የካፒታል ማርኬት እንዲቀዛቀዝ ያደረገው ይሄኛው ችግር ይመስለኛል። ይህንን ግን ምንድነው ብሬኖሽ የማድረግ ስራ እዚህ ኤሪያ ላይ ኃላፊነት የተሰጠው የመንግስት ተቋምም ኢቨን ይሄ ካፒታል ማርኬት ሴኩሪቲ ኤክስቼንጅ ኦፊስም እዚህ ኤሪያ ላይ ሰውን አእምሮ ብሬኖሽ የማድረግ ስራ በደንብ መስራት አለባቸው የሚል እምነት አለኝ። እናንተ ፖድካስቶች ይህንን የምታዩ ሌሎች ፖድካስቶች እዚህ ላይ በጣም መስራት አለባችሁ። ምክንያቱም እዚህ ካፒታል ማርኬት ላይ ሲመጣ ኢንተርፕሪነርሺፕ ላይ አንደኛው ትልቁ ጥያቄ የፋይናንስ ሶርስ ስለሆነ ሰዎች ደግሞ ወጣቱ አሁን በጣም በቃ ኖብል የሆኑ አይዲያዎች ነው ያሉት። የቢዝነስ አይዲያዎች በጣም ቆንጆ አይዲያዎች አሉት። እነኛ አይዲያዎች ወደ አካል ለብሰው ወደ ስራ መጥተው የኢትዮጵያውያንን ችግር ፈተው እንድናይ ሶርስ ኦፍ ኢንካም ላይ የፋይናንሻል ኢንስቲትዩሽን ላይ ያሉ እንትኖች በደንብ ጠንክረው እንዲሰሩ በደንብ ስራ መሰራት አለበት። የግንዛቤ ማስጨበጫ ለኢንቨስተሩም እንትን ለሚፈልገው ፋይናንስ ለሚፈልገውም ምቹ ሁኔታ ለመፍጠር ማለት ነው። ስለዚህ እዛ ላይ በደንብ መሰራት አለበት። ካፒታል ማርኬት ላይ ተሳታፊው በጣም ብዙ ነው። ብሮከርስ አሉ፣ ኢንቨስትመንት ባንኮች አሉ፣ ሻጮች ማለት ነው። ኢንቨስትመንት ባንኮች ኮንሰልት የሚያደርጉት ናቸው። ብሮከሮቹ ሼር የሚያሻሽጡት ከዚህ ካምፓኒ ብትገዛ ተጠቃሚ ትሆናለህ ብለው የሚሰሩ ብሮከሮች አሉ። መንግስትም ብዙ ነው የሚጠቀመው። ኢቨን አይድል ሆኖ የተቀመጡ ገንዘቦች ስራ እንዲሰሩ እድል ይፈጥራል። ኢትዮጵያ ውስን ነው ሀብቱ። አሁን የንግድ ባንክ ትሪሊየን አካባቢ ደርሷል መሰለኝ ጠቅላላ ካፒታሉ። ስለዚህ እነኚህ ባንክ የተቀመጡ ገንዘቦች ዝም ብለው አይድል ሆነው እንዳይቀመጡ እኛ ሀገር አሁን ገንዘቡም አይድል ሆኖ ተቀምጦ ወጣቱም አይድል ሆኖ ተቀምጦ ሀገር እንዴት ያድጋል? እውነት ለመናገር ልክ ነው። በተለይ ትልልቅ ሰዎች ጋር በሚሊዮኖች አካውንታች ቁጭ ያለ ሰዎች አሉ። በቃ ዝም ብሎ ተቀምጦ እዚህ ጋር ደግሞ በጣም ጎልደን የሆነ ሀሳብ የሀገርን የአህጉር ችግር መፍታት የሚችል ሀሳብ ይዞ አቅጣጫ አቶ ደግሞ የተቀመጠ በጣም ብዙ ሰው አለ። በጣም ብዙ ክሬቲቭ የሆነ ማይንድ ያላቸው ሰዎች አሉ። አሁን ደግሞ በጣም ሪል ስቴት በዛ። ጥሩ ኢሹ አነሳ። ምንድነው ባለሀብቱ ውጭ ወጥቶ እንዳይሰራ አሁን አገሪቷ ላይ ያለው የጸጥታ ሁኔታ ምንም ብዙ ቻሌንጁ ሰብሰብ እንዲል አደረገውና በቃ ሁሉም ሰው አሁን ብሎኬት ላይ ሆነ ገንዘቡን እያሳረፈ ያለው። የሆነ ወቅት ላይ ግን የሪል ስቴት ቢዝነስ እና የፋይናንስ ተቋማት ባንክራፕት ውስጥ የሚገቡ ይመስለኛል። ምክንያቱም ሰው አሁን ሚዲየም ስኬል ያለው እነኚህን ቤቶች ሊገዛ ይችላል ተብሎ የሚታሰበው ይሄ ሚድል ኢንካም ማህበረሰብ በዚህ በኢንፍሌሽኑ በኑሮ ውድነቱ በምኑ በተለያየ ጫና ከጫውታ ውጭ እየሆነ ነው። ስለዚህ ሪል ስቴቱን ሊገዛ የሚችለው ይሄ ሚድል ኢንካም ነው ብለን ታርጌት ካደረግን ሚድል ኢንካሙ ከጫውታ ውጭ ሲወጣ እነኚህ ሪል ስቴቶች ተሰርተው ዝም ብለው ባዷቸው ሊቀመጡ ነው ማለት ነው። እና አከራያቸው እንኳን ቢሉ የባንክ ግብሩን ወለዱን መክፈል ይችላሉ የሚለው መታሰብ መቻል አለበት። ስለዚህ ይሄ አሁን መፈታት ያለበት ነው። አንዳንድ ጊዜ ምን አስባለሁ መሰለህ፣ ለዛ መሰለኝ በሰው ገንዘብ እየሰሩ ያሉት በሰው ገንዘብ ነው። ምን አይነት ነገር አስባለሁ መሰለህ፣ ቢዝነስ ላይክ ፒራሚድ ነው። ፒራሚድ ስትራክቸር ነው ያለው። ለምሳሌ ከታች ያለው ግራስሩት ላይ ያለው ይሄ ሎው ኢንካም የሚባለው ማህበረሰብ ነው። መሀል ላይ ደግሞ ይሄ ሚድል ኢንካም የምንለው ነው። ቶፕ ላይ ያለው በጣም ጥቂት ናቸው። ላይክ ኮን ሼፕ እንደዚህ ነው አይደለ? ኮን ሼፕ ነው። ጫፍ ላይ ያሉት ባለሀብት የሚባሉ በጣም ትንሽ ናቸው። መሀል ላይ ያለው ይሄ ሚድል ክላሱ መካከለኛ ነው። አብዛኛውን ያለው ይሄ ሎወር ክላሱ ዝቅተኛው ነው። አሁን ሎወር ክላሱ ተመቶ ከወጣ ሚድል ክላሱ ተመቶ ከወጣ ምኑ ቀረ ማለት ነው? ሃይ ክላሱ ብቻ ነው የሚቀረው። ሃይ ክላሱ ከታች ያለው በጠረባ ከተመታ አለመውደቁ ምንም አይነት ዋስትና የለው። ኦፍኮርስ ምን ይደግፈዋል? ምንም የሚደግፈው ነገር የለም። ስለዚህ ባለሀብቱ ራሱ መጨነቅ ያለበት ሚድል ክላስ እና ሎወር ክላሱ ኤግዚስተንስ ላይ መስራት መቻል አለባቸው ማለት ነው። መንግስትም እንደ መንግስት ትልልቅ ባለሀብቶችም በዚህ ኤሪያ ላይ መስራት አለባቸው። ያለበለዚያ ምንድነው የሚሆነው? ኢኮኖሚክ ክራይሲስ ይመጣል። ሰው ኢንፍሌሽንን ብቻ ነው የሚያስበው። ሌላም ችግር እኮ አለ።
ስታግፍሌሽን የሚባል በሽታ የኢኮኖሚ በሽታ አለ። ስታግኔሽን ሲደመር ኢንፍሌሽን ማለት ነው። ስታግኔሽን ማለት ኢኮኖሚው ፍሪዝ ሲያደርግ ማለት ነው። ዲፕረስ ሲያደርግ ማለት ነው። ፕሮዳክሽን ይቀንሳል። ኖ ፕሮዳክሽን የሚገዛ የለም። በቃ አሁን ኢንፍሌሽኑ እያደገ ሲሄድ ምንድነው የሚሆነው? ግሽበቱ ማለት ነው። ግሽበቱ እያደገ ሲሄድ አንደኛ ለማምረት ሰው በጣም ይቸገራል ማለት ነው። ሁለተኛ ደግሞ ሰው ለመግዛት ይቸገራል፣ የተመረተውን ለመግዛት ይቸገራል። ስለዚህ እነኚህ ሁለቱ ነገሮች ሲዳመሩ ምንድነው የሚሆነው? ስታግፍሌሽን ይፈጠራል ማለት ነው። ያ ከተፈጠረ ማለት አገር ትልቅ ክራይሲስ ነው የምትገባው። ስለዚህ አሁን ፖሊሲ ሜከሮችን ቆም ብሎ ማሰብ ያለባቸው ይህንን ነው። እስከምን ድረስ ነው ኢላስቲሲቲው? ኢንፍሌሽኑን ህዝባችን ኢኮኖሚያችን መሸከም የሚችለው እስከምን ድረስ ነው? አብዛኛውን ባለሀብት ቅድም እንዳልነው ወዴት እየተሰበሰበ ነው? ወደ አዲስ አበባ እየተሰበሰበ ነው። ወደ ሴንተር እየተሰበሰበ ነው። ምንድነው ወደ ሴንተር እየሰበሰበ ያለው ነገር? ወደ ሴንተር ተሰብስበው ደግሞ ኢንዱስትሪ ምናምን አይደለም የሚከፍተው ቦታ ይገዛል፣ ከዛ ቢልዲንግ ነው የሚሰራው፣ ሪል ስቴት ነው የሚሰራው። እሱ ደግሞ ምን ያህል ኢኮኖሚ ላይ ኮንትሪቢዩት ያደርጋል? ምን ያህል እንትን አለው በኢንቨስትመንት ላይ ምንድነው ለኢንቨስትመንቱ ሪተርኑ ምን ያህል ነው፣ በምን ያህል ጊዜ ነው የሚመልሰው የሚለውን ነገር ስታስብ ቢልዲንግ ላይ አሁን ሪተርን ኦን ኢንቨስትመንቱ ረጅም ጊዜ ነው የሚወስደው። ፕላስ የሆነ ነገር ማኒፋክቸር ሲደረግና ቢልዲንግ ወይ የሆነ ነገር ሲሆን ኢኮኖሚ አዘሆል ኢትዮጵያ ኢኮኖሚ ላይ የሚያመጣው እገዛ ኢንፍሌሽኑን በማገዝ ረገድ ኢምፓክት የሚኖረው ማምረቱ ይመስለኛል። ማምረቱ ተሳታፊው ብዙ ነዋ። ምርት ስታመርት ሻጭ አለ፣ ገዢ አለ፣ ደላላ አለ። ከዛ ባለፈ ደግሞ በዛ ኤሪያ ላይ የሚሳተፈው ሰው በጣም ብዙ ነው። ረጅም ጊዜም ነው የሚቆየው። ቼኑ ረጅም ርቀት መሄድ ይችላል። ረጅም ርቀት መሄድ ይችላል። ኪራይ ግን ነዋሪ ያለ ሰው አለ። በቃ ትራንዛክሽኑ እዛው ጋር ነው የሚቆመው። ስለዚህ ቤት ያስፈልጋል። ኢትዮጵያ ውስጥ የመኖሪያ ቤት ችግር አለ። አዲስ አበባ በጣም ብዙ የመኖሪያ ቤት ችግር አለ። እውነት ነው፣ ችግሩ አለ። ግን አፎርደብል ነው ወይ ነው? አሁን ዲማንድ የሚባለው እኮ አቢሊቲ ቱ ፔይ ፕላስ ዊሊንግነስ ቱ ፔይ ነው። ዲማንድ የሚባለው ፍላጎት ብቻ አይደለም፣ የመክፈል አቅምስ አለው ወይ ነው። ለምሳሌ ባለ 2 መኝታ አፓርታማ ለመግዛት ስንት ብር ነው ዛሬ ሪስቴቶች ያስተዋወቁ ያለው? 8 ሚሊዮን እስከ 10 ሚሊዮን እንደ አካባቢው ማለት ነው። ስለዚህ ያን ያህል አፎርድ ማድረግ የሚችለው የማህበረሰባችን ክፍል ምን ያህል ነው የሚለው እሱ መታሰብ አለበት። ስለዚህ አሁን ኢትዮጵያ ውስጥ አብዛኛውን ባለሀብት ከሁሉም አቅጣጫ ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ ኢቭን ከናዝሬት እንኳን ስንት ሰው ነው ወደዚህ ከተማ የመጣው? በጣም ብዙ ሰው። ትንሽ የተሻለ አቅም ያለው ሰው ሁሉ ወዴት እየተሰበሰበ ነው? አዲስ አበባ እየተሰበሰበ ነው። አዲስ አበባ እንዲሰበሰብ ያደረገው ምንድን ነው? ያለበት አካባቢ ወይ ሴኪሪቲ ተሰምቶታል ማለት ነው፣ ወይ ደግሞ ኢኮኖሚ ወድቋል ማለት ነው። ሳቹሬት የማድረግ ነገር። ስለዚህ አዲስ አበባ እስከምን ያህል ድረስ ነው ያንን ነገር መሸከም የሚችለው እስከምን ያህል ነው የሚለው መታየት አለበት። ምክንያቱም በቆየ ቁጥር የራሱ የሆነ ችግር ስላለው ማለት ነው። የከተሞችም እድገት እንደዛው ነው። ያልተመጣጠነ እድገት ይመጣል። ለምሳሌ አሁን ከአዳማ ብዙ አቅም ያለው ሰው ወደ አዲስ አበባ ከገባ የአዳማ እድገት ይገታል ማለት ነው፣ ይቆማል ማለት ነው። ስለዚህ አዳማ ከተማ መስተዳድርም አቅም ያለው ሰው ባለሀብት ከከተማው ሲወጣ ምንድን ነው የቸገራችሁ፣ ለምንድን ነው የምትወጡት ብሎ መጠየቅ አለበት። ሐዋሳም በተመሳሳይ ሁኔታ እንደዛው፣ ባህር ዳርም እንደዛው፣ መቀሌ ኤሪያ ላይም እንደዛው፣ ከምስራቁም ድሬዳዋ፣ ሐረር አብዛኛውን ሰው ወደዚህ እየመጣ ነው። ስለዚህ ሲመጣ የድሬዳዋ ከተማ መስተዳደር መጠየቅ አለበት። ምን ቸግሯችሁ ነው? ለምንድን ነው ከተማችን ለቃችሁ የምትወጡት? እኛ ምን እናሻሽል? አይገርምም? ሰው አያስተውለውም። የአንድ ባለሀብት ቦታ መንቀሳቀስ እንኳን የሀገሪቱ ኢኮኖሚ ላይ ያለው ኢምፓክት እንዴ! በጣም ኢምፓክት አለው እንጂ በጣም ኢምፓክት አለው። ብዙ ሰው አያስበው። ግን አሁን ይዞ የሚሄደው ዳንጎቴ ኢትዮጵያ ኢንቨስት ሊያደርግ መጣ ተብሎ ያልተናገረ የዓለም ሚዲያ አለ እንዴ? ዳንጎቴ አንድ ግለሰብ ነው። ግን ምንድን ነው ይዞ ሲመጣ ይዞት የሚመጣው እውቀት አለ፣ ኤክስፒሪየንስ አለ፣ ገንዘብ አለ፣ በጣም ብዙ ነገር ነው ይዞ የሚመጣው። ስለዚህ ከተሞቻችን እንደዚህ የባለሀብት ፍልሰት ሲኖር በዚህ አጋጣሚ እንደውም ጥሩ ማሳሰቢያ ነው። ሁሉም ከተሞች ኢትዮጵያ ውስጥ ያሉ ከተሞች አቅም ያለው ሰው፣ የስራ ዕድል መፍጠር የሚችል ሰው፣ የከተማ ላይ ትልቅ ቢልዲንግ መገንባት የሚችል፣ ፋብሪካ መትከል የሚችል፣ ሌላ ነገር መስራት የሚችል ሰው ከተማውን ለቆ ሲሄድ ምንድን ነው ከኛ የጎደለው ብሎ፣ ምክንያቱም ሁሉም ከተሞች ማደግ አለባቸዋ። ኢትዮጵያ ውስጥ ያሉ ሁሉም ከተሞች ማደግ አለባቸው የሚል እምነት አለኝ። ሁሉም ሰው ደግሞ አዲስ አበባ መኖር አለበት የሚል እምነት የለኝም። እኔ ለዛም ነው አዲስ አበባ ያልገባሁት እስካሁን። 2 መጽሐፎች አሉ። አይ ቲንክ የመጀመሪያውን ነው
ማቀው መነገጃ የሚለው መጽሐፍ በ100,000 ኮፒዎች የተሰጠ ነው። ምናልባት ኢትዮጵያ ውስጥ የቢዝነስ መጽሐፍ ሆኖ በደንብ ከተሸጡት ውስጥ መሰለኝ አይደል? እውነት ነው። ቶፕ ላይ ያሉ ነው። እውነት ነው። ከዛ ሁለተኛ መጽሐፍስ? ሁለተኛው ቀመር የሚል ነው። ቀመር የምትል አነስተኛ መጽሐፍ በኮቪድ ወቅት ነው የጻፍኳት። በኮቪድ ወቅት የተጻፈች ናት። 3 መጽሐፎች ነው የጻፍኩት። እንደው 2 ነው ያየሁት። ያችኛዋ ምንድነው በዛ ወቅት የነበሩ የቢዝነስ ኦፖርቹኒቲዎችን እንደ ሳምፕል የሚያሳዩ በጣም ቆንጆ መጽሐፍ ናት። እጥር ምጥን ያለች ናት። ሰውን በቃ ብድግ አድርጋ ስራ ውስጥ የምትከት አይነት መጽሐፍ ናት። የተለያዩ ኤክስፒሪየንሶችን ሼር ያደረግኩበት አንድ 10 የቢዝነስ አይዲያዎችን ይህንን ብትሰሩ ይህን ብትሰሩ ብዬ የጠቆምኩበት መጽሐፍ ነው። ከሱ ቀጥሎ ተገለጥ የሚል መጽሐፍ ነው የጻፍኩት። ተገለጥ የሚለው መጽሐፍ ሞር ዲሲፕሊን ላይ አንድ ኢንተርፕሪነር አንድ ቢዝነስመን ምን አይነት ዲሲፕሊን ሊኖረው ይገባል፣ ዲሲፕሊኑን እንዴት ሼፕ ማድረግ አለበት የሚል ይዘት ያለው መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። እሱም ብዙ ሰው አንብቦት ጥሩ ፊድባክ ነው ያገኘሁት። ቆንጆ መጽሐፍ ነው። እንግዲህ እሱንም ቢዝነስ ላይ መግባት የሚፈልጉ ሰዎች ቢያነቡት፣ ኢቨን ቢዝነስ ውስጥ ራሱ ያሉ ሰዎች ቢያነቡት በደንብ እንትን ያደርጋቸዋል። በደንብ አቅጣጫ የሚሰጥ መጽሐፍ ነው። ቆንጆ መጽሐፍ ነው። መጽሐፎቹ የት ነው የሚገኙት? በዋነኛነት መጽሐፍቶቹ እኔ ጋር ነው የሚገኙት። ማርኬት ውስጥ የሉም አይደል? ማርኬት ላይ ልክ ነው። የእኔ ሴልሶች አሉ፣ እነሱ ናቸው እንትን የሚያደርጉት። ስለዚህ አሁን እነዚህ መጽሐፎች ማንበብ የሚፈልጉ ኢትዮጵያ ውስጥ ያሉ ከኢትዮጵያ ውጭ ያሉ ሰዎች እንዴት ነው አክሰስ ሊያደርጉት የሚችሉት? ሴልሶች ስላሉ፣ ምክንያቱም ሽያጩ ይናገራል መጽሐፉ ምን ያህል ጥሩ እንደሆነ። ኢትዮጵያ ውስጥ መጽሐፍ መሸጥ ከባድ ስለሆነ ከባድ ነው። አብዛኛውን ሰው አሁን ሶሻል ሚዲያ ላይ ትንሽ ኢንስታንት የሆነች ነገር ነው የሚፈልገው። በዚህ ረጅም ጊዜ ቁጭ ብሎ ውስጡን ዲቨሎፕ ማድረግ ሰው አይፈልግም። ግን ደግሞ ማንነትህ የሚሰራው ሞር በማንበብ በመጠየቅ ሰርች በማድረግ ነው እና 1-5 ሴልሶች ስላሉ ስልኬ ቢደውሉልኝ ስልክ ማስቀመጥ እንችላለን። መጽሐፍ ላይ የሚፈልጉ ቢደውሉ ያሉበት ቦታ ድረስ እናደርሳለን። ሀገር ውስጥም ከሀገር ውጭም ብዙ ሰው ወስደዋል። ባይዘዌ የሳውዲ አረቢያ፣ ኩዌት፣ ኳታር ምናምን ያሉ እህቶች ወንድሞች ደውለው በፖስታ ልኬላቸዋለሁ በኢኤምኤስ። እንዲህ ማለት እንችላለን እነዚህ መጽሐፎች ምናልባትም ቅድም ያነሳናቸው ማንበብ ቢዝነስ መጀመር ለሚፈልጉ፣ ከዜሮ መጀመር ለሚፈልጉ፣ ሀሳቡን ከእውቀት ተነስተው የሆነ ቦታ መድረስ ለሚፈልጉ ሰዎች ሪሊ ሄልፕፉል ነው ማለት እንችላለን። በጣም ፐርፌክት መጽሐፍ ነው። እኔ ለራሴ ይህን ያህል ኮንፊደንት ሆኜ እንድመሰክር የሚያደርገኝ ብዙ ቴስቲሞኒም ስላለ ነው። መጽሐፎቹን አንብበው ብዙ ሰዎች በደንብ ቤኔፊት ያደረጉት ስለሆነ በተለይ መነገጃ አሁን ቢዝነስ ውስጥ መግባት ለሚፈልግ ሰው በቃ አይነተኛ መጽሐፍ ነው። ሌላ ዓለም ላይ አሉ። አሁን ሮበርት ኪዮሳኪ፣ ሌሎች ኢንተርፕሪነርሺፕ ላይ የሰሩ እንደ ዶን ላክ ነው ምናምን የሚል እነሱ አሉ። ሪች ዳድ ፑር ዳድ ሮበርት የእነሱ አሁን ከነሱ ሀገር ተጨባጭ ሁኔታ አንጻር ነው አብዛኛውን መጽሐፍ እኛ ሀገር ተግባራዊ ለማድረግ የሚቸገራቸው ነገር አለ። ኢን ዘ ኬዝ ኦፍ መነገጃ ስትመጣ ወይ ደግሞ ተገለጥ ስትመጣ ግን ሪል በቃ በኢትዮጵያዊ የተጻፈ ኢትዮጵያዊ በደንብ ለኢትዮጵያ የሚሆን መጽሐፍ ነው። አንዳንዴ የውጭ መጽሐፎችን ሳነብ የምቸገረው ነገርም እኔ ይሄ ነው። ምክንያቱም አብዛኛው ወይ ስለ ካፒታል ማርኬት ነው የሚያወራው፣ ቅድም እንዳወራ ነው ኢትዮጵያ ውስጥ ብዙም ያላየ ነው፣ ወይ ስቶክ ነው። ከነዚህ ነገር ተያይዞ ነው በጣም በቃ ኢትዮጵያ ውስጥ አፕላይ ላደርገው የምትላቸው ምናልባት ዲሲፕሊኑን ሜንታሊቲውን ምናምን ተወስደዋለህ እንጂ እኛ ሀገር አምጥተህ የምትጠቀመው የቢዝነስ ሀሳብ አይደለም። የለም አሁን ስለ ዕቁብ የሚያወራል የውጭ መጽሐፍ አታገኝም። እኛ ሀገር የተጻፈ መጽሐፍ ግን እኛ ሀገር ስትመጣ ግን እኛ ሀገር የቢዝነስ ኢንቫይሮንመንቱም የተለየ ነው ራሱ። አንዳንድ ጊዜ መርካቶ ያለውን ቢዝነስ እንትን እኮ ኢኮኖሚክስ ዲፋይን አያደርገውም። የኢትዮጵያ ኢኮኖሚ አንድ ጊዜ አይኤምኤፍ እኮ እንትን ሜዥር ማድረግ አቃተኝ ብሎ አንድ ሪፖርት አይቼ ነበር። እና ትንሽ የተወሳሰበ ነገር አለው የኛ ቢዝነስ። ስለዚህ እነኚህ መጽሐፎች ግን ሪል ያለውን ኢትዮጵያ ውስጥ ያለውን የቢዝነስ ኦፖርቹኒቲ፣ ኢትዮጵያ ውስጥ ያለውን የቢዝነስ ቻሌንጅ፣ ኢትዮጵያ ውስጥ ደግሞ ምን አይነት የቢዝነስ ፐርሰናሊቲ እንደሚያስፈልግ፣ ዲሲፕሊን እንደሚያስፈልግ በደንብ ጋይድ የሚያደርጉ መጽሐፎች ናቸው። ቀመር የሚለው መጽሐፍ ደግሞ የተወሰነ ዳይሬክሽን የሚሰጥ ኤክስፒሪየንሶችን
ሰዎች መስራት የሚፈልጓቸውን እንደ አንድ 10 ቢዝነሶች ይህን ቢሰሩ ብዬ ሳጀስት ያደረግኩበት መጽሐፍ ነው እና 3ቱም መጽሐፎች ቆንጆ ናቸው። ሰውም አንብቦ እስካሁን ጥሩ ፊድባክ ነው የሰጠኝ። አሜዚንግ ሆፕፉሊ ዴፊኒትሊ በተመልካች ጥያቄዎች ደግሞ እንገናኛለን ብዬ አስባለሁ። ስለመጣህ አክብረህን በጣም ነው የምናመሰግነው። እኔም አመሰግናለሁ። በጣም ቴንክ ዩ